የሆነ እንዳለው ሆኖ ጥሩ ሆኖ ምናምን በቃ አላልለ የሆነ እንደሚያስተዳድር ምናምን ሆኖ ይቀርበናል። ከዛ እንወደዋለን። ያኔ ወደድኩት። ከዛ መጨረሻ ላይ ደግሞ የሆነ አንተ መውደድን ሲያቅ ስታፈቅረው ምናምን ከዛ ደግሞ በቃ የሆነ እንድታደርግለት ምናምን በቃ ይሆናል አይደለ? የሆነ ነገር ስትለው እኔ እኮ ይህን ማድረግ አልችልም፣ እኔ እኮ የለኝም እና ከዛ በፊት ግን በቃ የሆነ እንደሚያደርጉ ነው ምናምን በቃ ይሆናል አይደለ? እሱ ከሱ በላይ ሰው ያለ ምናምን አይመስልም። ይሆናል አይደለ? ሁሉን ነገር ማድረግ የሚችል ሰው ሆኖ ይቀርባል። ከዛ የሆነ ሰዓት ላይ ደግሞ በቃ አለ አይደለ? የሆነ እንደዚህ ቦታ ሂድ ብትለው ራሱ ወይ እኔ እኮ ትራንስፖርት የለኝም፣ እኔ እኮ እንደዚህ ነው። ከዛ ምንድን ነው ማድረግ የሚቻለው ለዚህ ወንድ? ቦይፍሬንድሽ ነው ያኔ በቃ እንደዛ ብዙ ጊዜ ያጋጥማል እንደዛ ነገር። ዋይ ቆይ አይደለም፣ ቆይ ተረጋ። እንደዛ ብሎ ነገር ቦይፍሬንድሽ ነው ወይስ ባል? አረ ጓደኛ እንደዚህ ያለ አይደለ? የሆነ ለትዳር ምናምን ብለህ የምትቀርባቸው እና እንደዛ ይፈጠራል። አለ አሁን በህይወትሽ ውስጥ አለ አለው። ግን አሁን በቃ እንደዛ ስልኝ እንዴ እኔ ላደርግለት ነው እኔ እንደዚህ ነው እኔ ቆይ አንዴ በሰማንያ ነዳሽ መጠየቅሽን ጥያቄዎች አለ። አሁን እንደዚህ ሳይሆን ሳርጊው ምንድን ነው ቦይፍሬንድሽ ከሆነ እንዴት ተዋወቃችሁ? ምን ብሎሽ የተዋወቅኩት? አስቸኩል። እሺ ይቅርታ፣ የተዋወቅኩት ሀገር ሂጄ ባለ ሰዓት ነው። እሺ እና ከዛ ያው እንደዚህ ያለ አይደለ የሆነ ማግባት ምናምን ትፈልጋለህ ከስደት ወደዛ ወደ ሀገር ስትገባ ምናምን እዛ በዛን ሰዓት ነው ሰው ያስተዋወቀኝ። ከዛ እኔም የሆነ ነገር አልተመቻቸምና ተመልሼ የመጣው እዛ እያወራን እያለ በቃ የሆነ ማስተዳደር እንደሚችል ምናምን በቃ የሆነ ያለው ሰው ነው ምናምን ቀረበ። ከዛ በኋላ የሆነ ትንሽ ካወራ ነው በኋላ ደግሞ የሆነ በቃ የሆነ ወደድኩት ምናምንና አንዴ የማረሰው ነገር መድኃኒት ልጆች ወርደር አድርገው ይዘው ወስጄ ቆሻሻ ውስጥ ጨምሬዋለሁ። የምን መድኃኒት? እንሰራበት ሰዎች ማለት ነው። ወርደር መድኃኒት አድርገው ወስጄ ዝባላ ውስጥ ጨምሬዋለሁ። ያኔ በቃ የሆነ ልብ የማስበው እሱን ነው። በቃ የሆነ ነገር አለ አይደለ? ቀልብሽን ስተሽ ኦርደር የተደረገ እቃ ቆሻሻ መጣ ውስጣል። በጣም ምን እያስብሽ ነው? ስለሱ ጋብታችሁ ምናምን ልጅ ወልዳችሁ ምናምን ነገር በጣም ማርያምን በጣም ከዛ የሆነ ሰዓት ላይ ደግሞ በቃ የሆነ በቃ የለኝም በዛ የሆነ በቃ የሚያወራው ስለ ችግር ነው የሚያወራው። በቃ ምንም ነገር እንደሌለው እኔ እንድልክለት ምናምን እንደዚህ አድርግ ስትለው እንደዚህ እኮ እኔ ቢኖረኝ አደርግ ነበር ምናምን የሆነ አሁን ለምሳሌ ከዚህ ቦታ ሄድብል እኔ ትራንስፖርት የታመጣለሁ እንደዛ ስትሆን ደግሞ እንዴ ልጅ ምን ማለቱ ነው ምናምን ብሎ በቃ አሁን በቃ ይሆናል አይደለ? እንዴት ምን ማለት ነው? ወይስ ለመሞከር ነው? ምክንያቱም ድሮ ጥሩነቱን እንዳለው ምናምን አስረዳኝ። አሁን ደግሞ በቃ ሁሉን ነገር እኔ እንዳደርግለት ይፈልጋል እና ይህ ምን ማለት ነው? አልገባኝም። ማርያምን እድሜሽ ምን ያለው? እኔ እንግዲህ 27 ይሆነኛል። በግምት ነው በግምት ነው። የሆነ እንትን እኮ አለ ሚናት የሆነ ንግድ ቦታ ምናምን 50 ብር ይሆናል ምናምን ብለሽ በትክክል አይደለም። እንደዛ ሳይሆን ያው ሀገር ቤተኛ ጋር ብዙም እድሜያቸውን እንትን አይሉትማ። ያው ስለ እንደዚህ አያውቁትም። ያው ከሆነም እንደዚህ ከሌ እንትን ሲል ከሌ ምን ሲል ነው እንጂ ትክክለኛውን አያውቁትም እውነት ለመናገር። እሺ 27 ዓመት ይሆንሻል። እሺ ችግር የለውም። እሱ ብር ምን ያህል ላክሽለት እስካሁን ድረስ? 25 ብር ልኬለታለሁ። ለሻይ ብለሽ ላክሽለት? አይደለም የሆነ ውድድር ተወዳድረን ቻሌንጅ ምናምን እንደዚህ ተብሎ ይህ ሁሉ እኮ ካወራን በቃ የሆነ ውስጤን ካወቀ ምናምን የሆነ በቃ አይደለ ወደድኩት። በቃ ምን አለፋ ባጭሩ ማለት ነው። ከዛ የሆነ እንደዚህ መውጣት አቃተኝ መግባት አቃተኝ። የሆነ ፍልሰታ ጾሙ ነው ማለት ነው። አትሄድም እንዴ ዛሬ እኮ እንደዚህ ነው ፍልሰታ ነው ለምን ቤተክርስቲያን አትሄድም ምናምን ሲል ኧረ እንደዚህ እኮ ከሰው ተበድሬ እኮ መውጣት አቃተኝ በቃ ስለዚህ ቤት ነው ቁጭ ብዬ ሙሉ ምናምን አለ። እንዴት ለምን ስል ኧረ እንደዚህ እኮ
ቻሌንጅ መጥቶ የሆነ እንደዚህ ብር እንትን በሉ ተብሎ ምናምን ከዛ መውጣት አልችልም ካገኘ ሰውየው እንደዚህ ምናምን ያደርገኛል አለ። ከዛ በልሽ ችግር የለም እኔ እልክልሃለሁ ብዬ ላኩለት። ከዛ ከፈልኩ አመሰግናለሁ አለ። አዛ የሆነ ጊዜ ደግሞ ስልኬ ተሰበረ አለ። ከዛ ግን በቃ የሆነ እያስጠላኝ መጣ። እያስጠላኝ ለምንድን ነው በቃ ለምን ሁሌ ስለ ችግር ያወራኛል? ምክንያቱም ድሮ ያለው ሰው ሆኖ እንደሚያስተዳድር እኔ መጣው እንጂ እኮ ኦኬ። እና እንደዛ ነው። ለራባት አለ እያሉኝ ነው። ይቅርታ ምናሺ ወርደር አለ አሉኝ ልጆች። የሰው ቤት ነው ያለሁት፣ ዱባይ ነው ያለሁት። አሁንም ኦርደሩን ወስደሽ ደግሞ ቆሻሻ ገንዳ ውስጥ እንዳትጥይ። አስቸጋሪ እኮ። እሺ ምንድነው የምትፈልጊው? አይ ያኔ ምን ይባላል ይሄ ስለማይወድህ ነው ወላይ የሆነ ምንድን ነው ያኔ በፊት እንዳለው ሰው ነው። ለምሳሌ እኔ እኮ ይሄ ያለኝ እኔ እኮ ማስተዳደር እችላለሁ፣ ሰው ሀገራት ቲጂ ተመልሰሽ ነይ ተቀመጪ እንደዚህ በልና፣ አይ እኔ ደግሞ ትንሽ የሆነ ነገር ማስተካከለው አለ ብለን መጣዋ። ከዛ ከመጣ በኋላ ደግሞ የሆነ ያ ሰው የሌለው ድሃውኑ ከኔ ጋር ይፈልጋል። እና ይህ ምን ይባላል? ያልገባኝም ማርያም። ስራ አይሰራም። ያው ስራ ብዙም አይደለም ይሰራል። በፊት ሞ በቃ አለኝ ነው ያጫወተው። እኔ ስለ ሰው ነው ያገናኘን። በእርግጥ ያኔ እዛ ቤተሰብ የአንድ ሀገር ልጆች ነው። እሺ እስቲ ሚዩት አድርጊና አዳምጪኝ። እሺ አዳምጪ። አንደኛ ያው ኦርደሩንም ተቀብለሽ አሁን በጥንቃቄ እሺ። አስቸጋሪ እኮ ነው። ቀልብ የሚባል ነገር ጠፋ እኮ። ቺልጆን የለችም፣ ቀልጣለች። ምክንያቱም የተሰጣትን ኦርደር መድኃኒት ታዞ ለታመመ ሰው እሱን እያሰበች ወስዳ ቆሻሻ መጣያ ውስጥ ከጣለች ነገ ለአንገቷም አትመለስም። እች ልጅ አሁን ተወኝ ካደኝ ምናምን በሚል አላናግራለኝ በሚል ሰበብ ራሷን ከፎቅ ላይ የምትከሰክሱላ ነው የሚመስለኝ። አስጊ ነው። አንደኛ ነገር ይኸውልሽ በማይሆን ነገር ውስጥ ነው ጊዜሽን እያባከንሽ ያለሽ። ወንድ ልጅ ቅድም ነግሬሻለሁ፣ ወንድ ልጅ ስራ ማይሰራ ከሆነ ቀፋይ ከሆነ ይሁን አደገኛ ቀፋይ ነው። ሁሉም ነገር ከሰው የሚፈልጉ ሰዎች አጋጥሟቸው አያውቁም? ኤቭሪ ሰከንድ ሰው እንዲያደርግለት ይፈልጋል። በቃ ካፌ እንኳን ገብቶ አብሮ በልቶ ምናምን ነገር ሰንበዲ እንዲከፍል ነው ይፈልገው። በቃ ከራሱ ማውጣት ሞቱ የሆነ ሰው እያንዳንዱ ነገር ድጋፍ የሚፈልግ ስፔሻሊ ደግሞ የገንዘብ ለመቀበል ብቻ የተዘጋጀ ሰዋል። ስለ ህይወት ህግ ልንገራችሁ። በመቀበል አይደለም የምታገኙት፣ በመስጠት በትክክል ያየሁትን ነው መነግራችሁ። የሚሰጥ ሰው ካርማ አይውለሽ። የካርማ ህግ የምትሰጠው ነው የምትቀበለው። አሁን እያገኛችሁ ያልሆነው ሰዎች እየሰጣችሁ ስላልሆነ ነው። እየተሳካላችሁ ያልሆነው እየሰጣችሁ ስላልሆነ ነው። ገንዘብ ብቻ እኮ ላይሆን ይችላል። በህይወት ውስጥ ግን የምትሰጡት ነገር መኖር አለበት። ለሰው ለሁኔታ፣ ለምንም ነገር ከእናንተ መውጣት አለበት። የሆነ ነገር መቀበል ብቻ የሚፈልግ ሰው አያድግም፣ አይለወጥም በምንም ተአምር። ይሄ ወንዳውን መቼም አይለወጥም። መቼ ምንም የሚያገኘው ነገር የለም። ይሄን ፈጣሪ አይደለም ቁጭ ብሎ ለከሌን ምናምን እያለ አይወስንም። ህይወት ህግ እንደዛ ነው። ካርማ እንደዛ ነው። ገብቷችኋል? የምትሰጡትን ነው የምታገኙት። በብዙ እጥፍ ተባስቶ አይሰራም። ይሄ ሰውዬ ስራ ቢኖረውም ራሱ ከአንቺ ነው የሚፈልገው። ለትራንስፖርት እዚህ ቦታ ሄድ ምን እባክሽ ቢኖረኝ እኮ ሄድ ነበር፣ ትራንስፖርት የለም እንጂ። እንደዚህ አይነት ሰው በጣም አደገኛ ነው። አያፈቅድሽም። ከአንቺ ጋር ያለው ገንዘብ እስኪያገኝ ብቻ ነው። ሁለተኛ ነገር ሌላም ብዙ ፍቅረኞች አሉት። ይህን እያሰብሽ በሱ ቀልብሽን አተሽ እቃ የምትጥይለት ሰው አይደለሽም እኮ። ማለት ይሄ አይገባውም ልጅ ፈልጌ ለእነዚህ አይነት ወንድ አይደለም። ልብ ያለውን ወንድ መቼ ነው የምታፈቅሩት? መቼ ነው ትክክለኛ የሆነ ማንነት ያለው ሰው? ለዛ ስታለቅሱ በቃ አይዞሽ እንደው በቃ ስትቻል አድርጊው ምናምን የምንለው መቼ ነው? የእውነት በቃ የሰው ሊታበድለት የሚገባ ነው፣ ሊለቀስለት የሚገባ ነው። ይህን ልጅ ብታጣ
እውነትም ሉዝ ነው የምታደርገው፣ ትከስራለች። ይህን ልጅ ምንለው መቼ ነው? እያንዳንዱ የምታለቅሱላቸው ወንዶች በጣም ነው የሚያስደነግጠኝ። እንዲህ ኖርማል ሆኖ ለሚያስበው ሰው ነው የምነግራችሁ። ምን አይነት ወንድ ነው የሚለቀስለት? ይሄ አሁን እንደው አስቡት፣ ወንዶችም ሴቶችም እዚህ ውስጥ ያላችሁ እንደ ቁጭ ብላችሁ ስታስቡት እንዲህ ቀልቧ ልታጣላት የሚገባ ወንድ ነው። እንደዚህ ስታስቡት የቱ አስተዋይነቱ፣ የቱ ጠንካራ ሰራተኝነቱ ገብቷችኋል? የቱ እንደው አላማ ያለው ወንድ ሆኖ ነው። ለዛ ነው ጥሩ ልብ ያላቸው ወንዶች እዚህ ዓለም ላይ አብዛኞቹ ሲንግል ናቸው። ምክንያቱም አብዛኞቹ ሴቶች የሚያፈቅራቸውን ሳይሆን የማያፈቅራቸውን ወንድ ነው የሚከተሉት። አብዛኛው ጥሩ ልብ ያለው ወንድ አይፈቀርም። ወንድ አትሆንም እንዴ ነው የሚባለው። ስለዚህ እኔ እናት አርፈሽ ቁጭ በይ፣ ይቅርብሽ። እውነት ነው የምነግርሽ። በቃ መጨረሻው የምታውቂውን ፊልም ቁጭ ብለሽ አታይም እኮ። እኔም እየነገርኩሽ ነው። መጨረሻሽ መቁሰል፣ ጠቅመኝነት፣ መሸጥ፣ መከዳት፣ መዋሸት፣ መሸጋገሪያ መሆን ነው የሚያጋጥምሽ በዚህ መንገድ ብትቀጥ። ተግባባ? እሺ ወንድም አለም ያመሰግናለሁ። አይ እኔ እኮ በቃ የሆነ ግራ ገባኝ። ምክንያቱም ድሮ የሆነ አላድል ያለው ሰው ለምሳሌ እንዴት ነው አቅም ያለው ማስተዳደር የሚችል በቃ የሆነ አላድል ልጅ ቢወለድ አባት መሆን የሚችል ያኔ ለሚስቱ ባል መሆን የሚችል ሆኖ ቀረበ። ከዛ ያው መቼም እኛ ደግሞ እንወዳለን አንወድም አይደለም። ከዛ የሆነ ካፈቀርከው ከወደድከው በኋላ ያን ነገር ሲያሳይ ምን ማለት ነው? ይህ ነገር አልገባኝም፣ ምንድን ነው ብዬ በቃ ጥያቄ ሆነብኝ። ምድር ላይ አንቺ እና እሱ ብቻ ብትቀሩ ልታገቢው የሚገባ ወንድ አይደለም። እሺ ላታገቢ። እሺ አሌክስ አመሰግናለሁ። ወንድ ማለት እሺ ነባቸው። መልካም ለዛ እኮ ነው እኔ አሁን አስቸጋሪ እኮ ነው አሁን እንደዚህ አይነት ወንዶች ግን ታድለው እናትና አባት ምን ያህል እናታቸው እጃቸውን ስማ ብትመርቃቸው ነው በልጅነት እንዴት ብትመርቀው ነው ይሄ ወንድ አሁን እንዲህ ቀልቧን ስታ ኦርደሩን አስገቢ በስነ ስርዓት። አሁን መርፌው መስራት አለመስራቱ የምናውቀው የታዘዘውን ኦርደር ወስዳ ቆሻሻ መጣያ ውስጥ እንዳትጥለው። ደግሞ ወጥ እየሰራቸውን ለምሳሌ በቃ የማይሆን ሽንኩርት ከትፋ እንትን ውስጥ ቅርጫት ውስጥ ሁላ ለከተት ትችላለች። ቀልቧ ስለሌለ ብረት ድስት መስሏል። ሄሎ ደማ ነው ያ ብዙ አማርኛ አልችልም፣ ግን ይሰማለሁ። ችግር አንድ ልጅ አለ። ያው 4 ዓመት አብሬ ቆይተናል። እንዴት ተዋወቃችሁ? በኦንላይን የተዋወቃችሁበትን አጋጣሚ ንገረኝ እስኪ። ያው እንደ አጋጣሚ በኢሞ ነው ተዋወቀን። ኢሞ ላይ መጥቶ ሀይ አለኝ። እኔ በሰዓቱም ያው ምንም አላውቅም። ሀይ አልኩ። ቁጥርሽን ከየት አገኘ? አላውቅም። እኔ እሱን ጠየቁ። ያው ሰው ነው ሰጠኝ አለኝ። እሺ ከዛ አወራን 4 ዓመት ሆነ። ከዛ ያው ዱባይ ለመውጣት ፈልጋለሁ፣ ብር ያስፈልገኛል አለ። እሺ ብዬ 200,000 ላኳት። ላኩ? አዎ። ከዛ እዚህ ዱባይ መጥቶ 2 ወር እንደዛ አካባቢ ሰርቶ ታይዞ ገባ ወደ ኢትዮጵያ ማለት ነው። ምን አድርጎ ነው የተያዘው? ከሰው ጋር ተጣልቼ ነው አሉ። ጓደኞቹን ሲጠይቅ ያጠፋ ነገር አለ አሉ። ጓደኞቹን ሲጠይቅ ማለት ነው። ከዛ አሁን ኢትዮጵያ ሄደዋል። አሁንም ሌላ ሀገር ሄዳለሁ፣ ኩዌታር ሄዳለሁ። 300,000 ያስፈልገኛል አለኝ። ግን ብዙ ጊዜ እንጣላለን ታውቃለህ። እኔ የሆነ ነገር ጠይቆኝ ካልሰጠው ይናደዳል። ስልኩ ብሎክ ያለጋ። እስቲ አንተ ምንድን ነው የሚመክረኝ እዚህ ላይ?
ግን ብዙ ጊዜ እዚህ ያንተ ስር ቁጭ ብዬ እሰማለሁ ያንተ ምክር። አሁን እዚህ ላይ ብሰጥ ወይስ አልሰጥም? ይሄም ነው የምፈልገው። 300 ሺህ ብር ላኪልኛለሽ ኳታር ለመሄድ። ስለዚህ አሁን ልስጠው ወይስ አልስጠው ነው ጥያቄሽ? ልጁን ደግሞ በጣም ነው የሚወደው ታውቃለህ። መውደዷን እኮ ቆይ እስኪ ወደ ጎን አድርጊያት። እድሜሽ ስንት ነው? 24 እዚህ መጥቶ ምን አድርጎ ነው ሄደዋል? እሺ የተያዘው ከሰው ጋር ተጣልቼ ነው አለኝ። እሱ ግን ከልጅ ጓደኞቹ ሲጠይቅ የሆነ ነገር አጥፍቶ ነው ምናምን አሉ። ከሰው ጋር ስለተጣላ እኮ ወደ ሀገር ቤት አይሸኙትም እኮ። እሱ ግን እንደዛ ላይ ያለኝ እንጃ። እሺ እስቲ ሚዩት አድርጊ የኔ እናት። አሁን እድሜ ስንት ነው አልሽኝ? 24 ገና ልጅ ነሽ። ሚዩት አድርጊ እስቲ አርጊ። ትንሽ ቃሪያ በሚጥሚጣ ነው መወጋት ያለብሽ አንቺ። ያስፈልጋል እንደዚህ አይነት ለብ የሚያደርግ መርፌ ያስፈልግሻል። ኢሞሌ ግን ለምንድን ነው እኔ መልዕክት ማልከው? እኔ ግራ ነው የሚገባኝ። ለምረ ማታስሩኝ እኔ ማትገርፉ? እሺ ከአንዳንድ 200 ሺህ ብር ላኪልኝ ወደ ዱባይ ልምጣ። እሺ እንደሆነ ቀድሜው በላኩልሽ ኖሮ ሜሴጅ ምን አለፋኝ እኔ እንደው ስራ ምናምን እያልኩ ገለመሌ እንዲህ እንትን የምለው እንቅልፍ ማጣ ምናምን ምን አለፋኝ። 200 ሺህ ብር በአንድ ቃታ የሚገኝ ከሆነ ተጉትና እንደው በአንድ ወር ምናምን 3 ዓመትም አውርቼ እንኳን 200 ሺህ ብር ከአንድ ሰው ካገኘው 10 ባወራ በቃ ምን 10 ዓመት ስራ መስራት የለብን ምን ያደርግልሃል? የኔ እናት ህይወት እኮ ቀልድ ጨዋታ አይደለም። ያወራሽውን ነገር አውቀሽዋል። ያደረግሽውን ነገር ምናልባት ወደኋላ እንድታጤኙ ላርግሽ። ያደረግሽውን ነገር እኮ ኖርማል አይደለም፣ ጤናማ አይደለም። ሰውየው ኢሞ ላይ ነው የምታውቂው። ኢሞ ወይም ማሞ ግዴ አይሰጠኝም። እሱ ግን የምታውቂው ኦንላይን በአካል አታውቂው። መሸጋገሪያ ድልድይ ነው እያደረገሽ ያለው። 24 ዓመትሽ አሁን ወደ ማስተዋል የምትመጪበት እድሜ ነው። ሁሌ ልጅነት አለ እንዴ? እንደ 18 ዓመትሽ ነው የምታስቢው። ከሴት ልጅ ገንዘብ አምጪ ብሎ ለመሰደድ እና ስራ ለመስራት የሚወስን ልጅ እንዴት ነው የሚለወጠው? እንዲለወጠው እንዴ የምትፈልጊው? እያንዳንዱ ሰርቶ የተለወጠ ወንድ የሚረዳው ሰው ስላልነበር ነው። ወንድ ልጅ ድርጅት ከፍተሽ ብትሰጪው አይለወጥበትም። ራሱ አፈር ከድሜ ግጦ ካልተነሳ የራሱን ህይወት ራሱ ካላስተካከለ ገብቶሻል። ቤተሰቦቼን የማመሰግናቸው ደሃ ሆነው ስለወለዱኝ ነው። እግዚአብሔር ይስጣቸው። ማውርስ ውርስ አለ ልጄ ወይ ምናምን የሚሉት ነገር አለመኖሩ ድንቡሎ ሳንቲም ሳይኖራቸው በደሳሳ በድህነት እንትኑ ስለወለዱኝ እግዚአብሔር ይባርካቸው። ከዛ በኋላ አገባኝ የራሴ ነው ጥረቱ። ገብቶሻል። እንደዚህ ሀይዞሺ በርታ፣ እንደዚህም ሄደ እንደሰራ ገንዘብ ይኸው በአካውንት የኪስ ገንዘብ ምናምን ፖኬት መኒ ምና እያሉ ቢያሳድጉኝ ይሄኔ ወይ እራገጣለሁ ወይ ሱሰኛ ነኝ ወይ ተበላሽች የሆነ ቦታ ሰካራም ሆኜ ምናምን ልገኝ ይችላል። ገብቶሻል። ወንድ ልጅ ራሱ የሚቀይረው ሚዩት አርጊ። ተሰቃየሁ እኮ ሚዩት አርጊና ስልኩን አስቀምጪው። አሁን በዚህ ሁኔታ ሻንቺ ከፎቅ ነው የምትወረወሪው። በእርግጠኝነት አስቀምጪ ስልኩን ጠረጴዛ ላይ አትንኪው። ስልኩን እንዳትነኪው። ቃሪያ በሚጥሚጣም እኮ እየወጋን እኮ ምንም እኮ እየሰማችኝ ያለ መስዋዕም ስለምትለው ነገር ነው የምታስበው። አስቸጋሪ እኮ ነው። ስለዚህ ፖይንቱ ልነግርሽ ብዬ ነው። ሰውየው መጥቶ እዚህ ተደባድቦም ሄደ፣ ወንጀል ሰርቶም ሄደ፣ ዞሮ ዞሮ ከባድ ነገር ስላደረገን የሸኙት ወደ ሀገር ቤት። እሱን ልንገርሽ ብዬ ነው። በዚህ አጋጣሚ ዱባይ ስለሆነ መኖረው እኔ እዚህ ዝም ብሎ አይሸኙም። ገብቶሻል። ጥፋ ካጠፋ ይታሰራል ምናምን፣ ከዛ ቅጣቱን እንትን ብሎ ይወጣል። ከባድ ነገር ካደረገ ግን ዲፖርት ይደረጋል። ስለዚህ ከባድ ነገር አድርጎ ነው የተባረረው። ለምን? አንቺ ነሽ ገንዘብ የሰጠሽው፣ አንቺ ነሽ 200 ሺህ ብር ሰተሽ ያመጣሽው።
እንዴት ይስራ መጥቶ እንዴት ይለወጥ እንዴት ይጣር? አለፋበትማ። ገንዘቡ የእሱ አይደለ። የመጣበት መንገድ ቲኬት ብቻ ቆርጠሽለት ቪዛ ሰርተሽለት ና አልሽው፣ አለቀ። ቸኩላለች፣ ራሱ ቢዚ ነች፣ ይደውሉባታል ምናምን። እስቲ ሚዩቱን አንሺና አውሪኝ። እየሰማሽኝ ነው? ሚዩት አድርጊ። እሺ። አንዴ ይጠፋል፣ አንዴ ስልኳ እኮ ተቸገርኩ፣ ተሳቀቅኩ እኔ ራሱ። ምክንያቱም እየሰማችን ካልሆነ እች ልጅ ልትበላ ነው 300,000 ብር ተጨማሪ። ስለዚህ ሰውየው ቆዳ ገፋፊ ነው፣ እልም ያለ ወስላታ ነው፣ ወሮ በላ ነው። ገብቶሻል? ወሮ ነው እየበላሽ ያለው። አይሰራም፣ አይለወጥም። ኳታርም ሊሄድ አይደለም ገንዘብ የጠየቀሽ። ደግሞ ቁጥር ያውቃል ለመሆኑ 300,000 ብር ዜሮ ሲበዛ ይቀልባቸዋል እንደ አንዳንድ ወንዶች ጎበዝ። እኔ ይህንን ብር ራሱ ከጻፍኩት ለቀልድ ራሱ ምጽፎ አይመስለኝም። ቁጥር እፈራለሁ እኔ። ቁጥር ከፍ እያለ በመጣ ቁጥር ትንሽ ያንቀጠቅጠኛል። ስለዚህ ከሰውየው ዛሬውኑ ነው መራቅ ያለብሽ። ፍቅረኛ ባልም አይሆንም። ይሄ ስም መጠቀሚያ ነው እያደረገሻል። ምክር ከሰማሽ ማለት ነው ትተርፊያለሽ። አሁን ካቆምሽ ጭራሽ ልስጠው አልስጠው የሚል ጥያቄ በአጠቃላይ ይኸውልሽ እህቴ አስምሬ መነግርሽ፣ ይኸው በቀይም ክርቢቶ አስምሬ መነግርሽ፣ ገንዘብ ከሴት ልጅ የሚጠይቅ ወንድ አይረባም፣ አይለወጥም፣ አይሆንም፣ አይጠይቅም። ወንድ ልጅ ገንዘብ የክብር ጉዳይ ያሳስበዋል። ይሄ ናት። ገብቶሻል? እውነት የሚያፈቅራት አንድ ወንድ እውነት የሚያፈቅራትን ሴት የእውነት የሚያፈቅራትን ሴት በጭራሽ አይደለም ገንዘብ ሊጠይቃት ችግሩን እንድታይ አይፈልግም። ለምን መሰለሽ? ክብሩ የተዋረደ ነው የሚመስለው፣ ወንድነቱ የተነጠቀ ነው የሚመስለው። ነገ ትገምተኛለች ብሎ ያስባል። ነገ አንድ አባወራ አታከብረኝም ብሎ ነው የሚያስበው። የሚሰማንን ነው የምነግርሽ። ወንዶች በትክክል እውነት ካፈቀርን ነው የምልሽ። የማያፈቅሯቸው ወንዶች ግን ይጠይቋቸዋል አፍ አውጥተው። ለምን? ጉዳያቸው አይደለም። እኔ ገመታችኋቸው አልገመታችኋቸው አያፈቅረሽማ በመሰረቱ የት ያቀሻል? ገንዘብሽን ተቀበለ ያባረሻል፣ አለቀ። ስለዚህ 300,000 ብር አለ 3 ሳንቲም እንዳትልኪ ብሎክ አድርጊው አሁኑ እንደወጣሽ። አፈቅረዋለሁ በጣም ነው የምወደው ምናምን የሚወደዱ ወንዶችን እያያችኋት ነው። አንዱ ቅድም ጌም እየተጫወትኩ ወንድ ሁን አንተ ሴታ ሴት አለኝ። አልተሳሳትም፣ በነገራችን ላይ ብሩ አልተሳሳትክም አልኩት። ወንድ መሆን አቅቶኝ እኮ ነው ባጃጅ አልተገዛልኝ እስካሁን። ወንድ መሆን አቅቶኝ እኮ ነው በስሜ ባንክ አካውንት ከፍታልኝ ዲፖዚት እያደረገች የኪስ ገንዘብ የምትሰጠኝ የጠፋችው። ወንድ መሆን አቅቶኝ እኮ ነው የቤት ኪራይ የምትከፍልልኝ አጥቼ ይኸው እንቅልፋ የለም ምናምን ስራ ምናምን እያልኩ መንዘባዘበው። ወንድ መስላለሁ እንዴ? ምን ወንድ ይመስላል? እኔ ጺም ስላለኝ ምናምን እሱ ተው ልጥፍ ምናምን ሊሆን ይችላል። ወንድ መሆን ከብዶኝ ነው በስሜ አንድ ቤት እንኳን መሬት ያልተገዛልኝ እስካሁን በመጣሁበት እድሜ። ወንዶቹ እነዚህ ናቸው። አያችሁ፣ አልተሳሳቱም። ባይዜ እንደዚህ የሚያስቡ ወንዶች በጣም ትክክል ናቸው። 300,000 ብር የሚላክለት ወንድ ነው እንደዚህ ራሷ ቲኬት ቆርጣና ቪዛ ሰርታ ወደ ዱባይ የምታመጣው ወንድ ነው ወንድ የሚባለው። እንዲህ ከሆነ ይቅርብኝ፣ ወንድነቱን ትቼዋለሁ፣ በአፍንጫዬ ይውጣ ወንድነት። እንዲህ ከሆነ እናንተ እየሆናችሁ እሺ፣ ትቼዋለሁ እኔ። ስለዚህ እኔ እናት ወንድ ጥበሽ። እኔ ደግሞ የምልሽ ወንዳ ወንድ ሰው ነው የሚያስፈልግሽ። የማይበገር በራሱ የቆመ ኮንፊደንስ ያለው ስራ ያለው አቋም ያለው። አቋም ስልሽ የህይወት አቋም ያለው እንጂ አቋም ተክለ ሰውነት አላልኩም። ገብቶሻል? የሰው ገንዘብ ማይፈልግ ራሴ ማስተዳደር አለብኝ ራሴ መምራት አለብኝ ብሎ የሚያስብ የሚያምን ወንድ ከማንም ማይቀፍል ጥገኛ ያልሆነ ወንድ ያስፈልግሻል። ያ ከእግዚአብሔር ነው የሚሰጠው። እሺ፣ ጸሎት አድርጊ፣ ጊዜ ውሰጂ፣ ከዚህ ሰው በፍጥነት ራቂ። እሺ፣ 300,000 ብር ላንቺ ቀሎች ከሆነ ለቤተክርስቲያን ወይ ለመስጂድ ስጪ፣ ይጠቅማል በጣም። ተግባባ? እሺ፣ በጣም አመሰግናለሁ። እሺ ወንድሜ። እሺ፣ መልካም ቀን። እሺ።
እኔ እኮ በራሴ እጅ እኮ ነው ጠላት ማፈረው። ከዛ ይሄ ባለ 300 ሺህ ብሩ ይመጣና ደግሞ በዩዘር አካውንት ወንድ ሁን እሺ፣ ሴታ ሴት እኔ ደግሞ ላይክ አደርግለታለሁ ኮመንቱን። በዚህ አጋጣሚ እንደዚህ አይነት ወንዶችን ጊፍት እየሰጣችሁልኝ መድኃኒቱ ደርሷል ማለት ነው። በትክክል መቶ ካላጥረገ ወንድ እንደሆን መቶ ካልመከረኝማ መርፌው አልሰራም ማለት ነው። እኔ እንኳን ውጭ አይደለሁም ኢትዮጵያ ነኝ ያለሁት። ግን ምናልባት ያለኝ ታሪክ ትንሽ አስተማሪ ከሆነ ብዬ አስቤ ነው። በቅርብ ነው የገባሁት ላይ ብለን ብዙም አላየውም፣ አንተንም አላየውም እስካሁን ድረስ ይቅርታ። እኔ ወደ 17 ዓመት የነበረ ጓደኝነት የጀመርኩትኝ እና መጀመሪያ 2 ወር አካባቢ አሪፍ ላይ ነበርን። ከዛ በኋላ ቅናት ነው ወይስ ምቀኝነት ነው ምን እንደሆነ አታውቅም። እና ትንሽ ብዙም መጥፎ አይደለሁም ቆንጆ ነገር ነኝ እና ሰው እንደኝ አይፈልግም ነበረ ጭራሽ። ሱቅ እንኳን ስወጣ ፊቴን ምናምን ፏብዬ ምናምን አልችልም እንደዛ መውጣት። ሌላ ሰው የወስድበት ነው የሚመስለው። በቃ ያለ አይደለ የቅናት ጥግ ነው። እና ሰው እንደኛ አይፈልግም፣ ፕሮግራም ላይ እንድገኝ አይፈልግም። እንደዚህ ከጓደኞቼ ጋር መውጣት አልችልም። በቃ አለ አይደለ እስር ቤት። አንዳንዴ ቅናት በጣም ከባድ ነው። በጣም ብዙ መስዋዕትነት ከፍዬ ያለው በቅናት ምክንያት ብዙ ነገር ሆኛለሁ። ግን ብዙ ጊዜ አንተ የምታወራቸውን ነገሮች እሰማለሁኝ። እንደውም አንድ ጊዜ የሆነ ምን ብለሃል መሰለህ የጠበባችሁ ጫማ ምናምን የሚለው ነገር ብትደግምልኝ ራሱ ደስ ይለኛል። እሱ ነገር በቃ ጭራሽ ለህይወቴ ላይ ብዙ ለውጥ ነው ያመጣውና ቅናት በጣም ከባድ ነገር ነው። በእርግጥ ከሱ ጋር አይደለሁም አሁን ላይ። አንዳንዴ የውሳኔ ሰው መሆንም ደስ ይላል። ወዲያውን የወሰንኩትኝ ግን ለ4 ዓመት እስር ቤት ነበርኩኝ። 4 ዓመት ያክል ከተማ አልወጣም፣ ምንም የትም መሄድ አልችልም። በቃ በጣም ይቀናል። እሱ ፈለገበት ሀገር ሄዶ ይመጣል። ቤቱ በካሜራ ቁጥጥር ስር ስለሆነ ከወጣሁኝ የስድብ አይነት ይወርድብኛል ማለት ነው። ሀበሻን እንግዲህ ታውቀዋለህ። እና አንዳንዴ ቅናት በጣም ከባድ ነው። አሁን የት ነው ያለሽው? ያለሁት ኢትዮጵያ ነኝ አሁን። እሱ የት ነው? እሱ ያለው ኢትዮጵያ ነው፣ ግን አንድ ላይ አይደለንም። ተለያይታችኋል? አሁን አቁማችኋል? ያ አንድ ላይ አይደለንም። ስለዚህ ከተለያያችሁ ያው እንግዲህ ተለያይታችኋል። አሁን አንቺ ምንም መፍትሄም አይደለም፣ ያው የገጠመሽን የነገርሽን የገጠመኝን የነገርኩህ እና ደግሞ በአንተ እንትኖች እየሰማሁኝ ብዙ ለውጥ ስላገኘሁኝ ላመሰግንም ነው የመጣሁት። እንግዲህ በጣም ይቅርታ ስለ ጊዜ። ያው ዋናው ነገር ተለያይታችኋል። ያው ቅናት ካለበት ሰው ጋር ማቆም ነው ያለብን። ምንም ጥያቄ ቅናት የፍቅር አይደለም። ቅናት ለሚያፈቅረኝ ምናምን የሚለው አይደለም። ኮንፊደንስ የሌለው ሰው ነው የሚቀናው። ኮንፊደንስ የሌላቸው ሰዎች ይቀናሉ፣ በራሳቸው ስለማይተማመኑ። ከእንደዚህ አይነት ሰው ጋር ደግሞ አብረሽ መኖር አትችልም። ትክክለኛ ወንድ ሚስቱ ቆንጆ ሆና አምሮባት ዘንጣ ብትወጣ ሰው ፊት ብትቆም ሞር ደስ ይለዋል። ገብቶሻል? ገርልፍሬንድ ወይም ሚስቴ በሰው ፊት ቆማ ቁንጅናዋ ቢነገር እንዳማረባት ቢወራ ሰው ሁሉ አምሮባት ቢያይ ክብሩ ለእኔ ነው።
አይደለም። ምክንያቱም እዛ ጋር ወይ ማቺ ቆንጆ ማለት ታድሎ ባሏ ምናምን ይባላል እኮ ሰው። ኮንፊደንስ ሲኖር እንደዚህ ነው ያስበው ሰው። የእሷ ከፍ ማለት፣ የእሷ ማማር፣ የእሷ መዘነጥ፣ የእሷ ቆንጆ ሆኖ መታየት ሞር ክብሩ ለኔም ነው ከፍተው። ጥላኝ ትሄዳለች ምናምን ብትተውኝስ ሌላ ሰው ቢሰርቃትስ ምናምን በቃ አይደለችም እኮ ልጅ። በራሴ የምተማመን ከሆነ ያቺ ሴት ሌላ ሰው ተከትላ ብትሄድ እሷ እኔን አጣች እንጂ እኔ እሷን አላጣም። ድምፅ አለ ከጀርባሽ። እሷ እኔን አጣች እንጂ እኔ እሷን አላጣም። ጥሩ እስከሆንኩ ድረስ ቆንጆ ነኝ ብዙ ፈላጊ ያለኝ ምናምን ብላ ሌላ ሰው ተከትላ ብትሄድ ልውዝ የምታደርገው እሷ ነች። ገብቶሻል? ስለዚህ ገና ለገና ትሄዳለች፣ ሰው ያያታል። ቆንጆ ሆና ብታይ ሌላ ሰው ይወስዳታል። እቃ አይደለችም እኮ የሆነ ሱቅ ያለች ምናምን የምትገዛ እቃ አይደለችም። አይምሮ አላት። ስለዚህ ኮንፊደንስ የሌለው ወንድ ግን ምንድነው የሚያደርገው? አምሮብሽ ትውጪ፣ ይህ ልብስ ቀይሪ፣ ይህን አትልበሽ፣ እዚህ ቦታ አትውጪ፣ እንዲህ አይነት ቪዲዮ አትስሪ፣ እዚህ ቦታ አትገኝ፣ እዚህ አትሆኝ፣ ቆንጆ አትሆኝ ሲልሽ ይገኝ። ጭራሽ ኮንፊደንስ እንዳይኖረኝ ነው ያደረገው። ከዛ ወዲህ የሆነ አጭር ቀሚስ መልበስ አልችልም፣ ሰው ፊት አፍራለሁ ሁላ። በጣም አይናፋ እንደሆን ነው ያደረገኝ። በጣም ተብታባ እንደሆን ነው ያደረገኝ። በጣም በኮንፊደንስ ነበር ያደግኩትኝ፣ ግን አሁን ላይ ሰው ፊት ቆሜ እንኳን መናገር አልችልም። ያ ስለዚህ ከዛሬ ጀምሮ በቃ አንቺ ኦልሬዲ ከዚህ ወጡ ስለወጣሽ ምንም የሚያስፈልግሽ መርፌ የለም። እሺ አመሰግናለሁ በጣም አሌክስ፣ አመሰግናለሁ። መልካም ቀን። እሺ መልካም ቀን። እሷ ያለችው የጫማው 40 ቁጥር ጫማ የምታደርግ ከሆነ የሚሆነ 40 ቁጥር ከሆነ 39 ቁጥር ጫማ ብታደርግ ይጠባሃል። መጥበብ ብቻ ሳይሆን ጣትህ ነክሶ ይዘዋል። አይ ችግር የለውም 39 ቁጥር ጫማው በጣም ነው የሚያምረው፣ ስለዚህ ልተወው አልፈልግም፣ ጫማውን ልጥለው አልፈልግም፣ ስለዚህ አረገዋለሁ ብለህ ብታረገው ችግር የለውም። ከጥቂት ጊዜ በኋላ ግን ጣትህ ጋንግሪን ነው ተብሎ ይቆረጥልሃል። በሽታ ነው የሚያመጣው ማለት ነው። ጫማው እኮ ያምራል፣ ኮንፈርት ሊኖረው ይችላል። ጣትህ እንግዲህ ይዞታል። ልክ አይደለም ማለት ነው። በቃ ቆንጆ ስለሆነ አይደለም፣ ልክሽ አይደለም። ልክሽ ያልሆነን ጫማ ብታረጊ አምሮብሽ ልትታይ ትችላለሽ፣ ግን በሽታ ነው ይዞብሽ የሚመጣው። ጣትሽን ያስቆርጠዋል። ያወራሁት ስለ ጫማ አይደለም። ስለ ጫማ የመሰላችሁ ሰዎች ነፍስ ይማር። ጫማ ነጋዴ ነው እንዲህ የሚል ሰው አይጠፋም እኮ። እሺ ሄሎ ሄሎ፣ እንኳን ደህና ቆየኝ። አመሰግናለሁ። ምን እንታዘዝ? እሺ የኔ ጥያቄ አለመጨነቅ እንዴት ነው የሚቻለው? ምንድን ነው የሚያስጨንቅሽ? ኦኬ ጉዳዩን ልንገርክ። የምሰራበት ቤት ኦልሞስት 6 ዓመቴ ነው እና አሁን ላይ የኢትዮጵያ መሄድ ፈልጋለሁ በፍቃድ። መሄድ ሳስብ ፈተናዎቹ በጣም በዙ። ማለት ኢቭን የምሰራባት ሴትዮ በጣም እንደ ጓደኛ ነን፣ በቃ እንደ ፋሚሊ ነን፣ እናወራለን ምናምን፣ እንሰሳቃለን። እንደ እህቴ ነው የምታይ። ገብተዋላ። እኔም አወራታለሁ ምናምን እንደ ሙዷ ማለት ነው። እና አሁን ላይ ኢቨን እቃ ምናምን እየገዛሁ ነበረ ልሄድ ማለት ነው። እና የጥምቀት ለታ ስመጣ ጥምቀት ወጥቼ አሁን ከወር በፊት ማለት ነው። እና በቃ ስመጣ ቅይር አለች። በቃ ሜዲት የማላቃት ሴትዮ በቃ ያቺ ስስቅ የምትቃለደኝ መዳም ምናምን ቅይር ብላ እንዴት ነው እኔን ለማስጠላት ምናምን ማለት ግራ አጋባች። ከዛ ስጠይቃት ምንም አልሆንኩ ትለኛለች። እና ፀጉርሽን ከዛ ስመጣ እንዴት ነው ምናምን ተሰርቼ ምናምን ነበር። ደግሞ አዲስ አይደለም፣ ጅስት እረፍት ቤት ሲሄድ ተሰርቼ አበሻ ቀሚስ ነው ለብሼ የመጣሁት ሁሌም እንደማረገው ማለት አዲስ ነገር አይደለም። እና ፀጉርሽን ሸፍኙ ምናምን አለች። ሜቢ ቀንታ ከሆነ ብዬ ፀጉሬን ሁሉ ፈታሁት ማለት ነው። እና
ከዛ አሁን ላይ እንዴት ልበልህ ተረጋግቼ እንኳን እቃዬን መሰብሰብ ማለት አንደኛ ምንም አይነት ፈተና አልፈልግም። ቤተሰቦችን አይቼ አሁን ላይ ጦርነቱ በረድ ስላለ አይቼ መመለስ እፈልጋለሁ። ከመጣው በኋላ ይብን ይሄ ፈተና ቢመጣ ኦኬ ማለት ወይ ስራ እፈልጋለሁ ምናምን ነገር ገብቶሃል። ምንም አይነት ወደኋላ የሚያስቀረኝ ነገር አልፈልግም አሁን ላይ እና እንዴት ልበልክ አሌክስ አንድ ቤት ላይ የተሳሳክ የምትግባባ አሰሪ ጋር ስወጣ ስገባ እንደዚህ እንዴት ነው በጎሪጥ ምናምን መታየት በጣም ይጨንቃል። ማለት በጣም ነው የሚደብረው። ኢቭን እንቅልፍ ሁሉ ወስደኝ ምንድን ነው የተፈጠረው ገብቶሃል። እና ኢቨን ሰውየውን ራሱ ማለት ያውቃል ቤቴ ምን ያክል ልጆቹን ደግሞ 6 ዓመቴ ነው ብዬ ካለው እና ልጆች እንዴት ፕሮቴክት እንደማረጋቸው ቤት ውስጥ እንዴት በቃ ታማኝ ናት ምናምን ያውቃል እንዴት እንደምሰራ ማለት ነው። እና ኢቨን እሱ እንኳን እንዲጠላኝ ገብቶሃል አይደል? በቃ የምታደርገው ድርጊት በጣም ይከብዳል። ኢቨን አሁን ለዛሬ እረፍት እንደምወጣ ነገርኳትኝና ከዛ ነግሪያት ሰውየው እኔ የሚሄድበት ቦታ አለ፣ ስለዚህ ሰውየው በመጣልኝ ሰዓት ነው የምትሄጀው አለችኝ። ኦኬ ብዬ ታክሲ እንዳዘጋጅ ብዬ ስንት ሰዓት ነው የምትመጣልኝ እና ልሄድ አስቤ ነበር ስለው ከዛ እሱ ደውሎ አንቺ የምትሄጅበት አለሽ እንዲ ምናምን ብሎ ጠየቃት እና ያንን ተረጎመችው። በቃ ኢቨን ማለት ባይዘወይ የኔን እንትን ታውቀዋለች፣ ፐርሰናሊቲ የባሏንን ፐርሰናሊቲ ታውቀዋለች። ማለት ሌላ ነገር መቅናት መብቷ ነው፣ ግን ያን ያክል ከሰውየው ጋር ምንም ነገር ሊኖረን እንደማይችል እሷ ታውቃለች፣ ሴትዮዋ ማለት ነው። እንደው ዝም ብዬ እንትን ልበል ካላለች በስተቀር ከዛ መጣች ማለት ነው ከሄደችበት። እኔ እና አንቺ ተነጋግረን ጨርሰን አይደል እንዴ ምናምን ነገር አለች። እንዴ ታዲያ እኮ ኦኬ አውቄያለሁ እኮ እሱ ሲመጣልሽ ነው የምትወጪው ስላልሽኝ ጀስት ቤት የሚኖርበትን ሰዓት ታክሲ እንዳዘጋጅ ጠየቅኩትኝ አልኳት። በቃ ይህ እንዴት እንደምትመልስልኝ ምናምን አለች እና ከፋኝ። ላይክ እዛ ሰዓት ላይ ዝም ብዬ ጥያቸው መጣሁ ሁለቶችን ማለት ነው። ከዛ በቃ እሱን እንትን ትለዋለች ምናምን ነገር ጭራሽ እንዴ ሰዓቱን እኮ ነው የጠየቀችኝ ምንድን ነው የምታያት አይነት ነገር አላት። እሱም ማለት ነው እኔ እንደዛ እንዲላት እንኳን አልፈልግም። ለምን ስበብ ነው የምትፈልገው። ከዛ በቃ እኔ ክላሴ መጥቼ ዘጋሁኝ። እንዴት በቃ እንደዛ ታረገ ያላረኩትን አሌክስ እንዴ እንደዚህ መፈት ማለት ለእኔ ፈተና ነው እንዳልኩ። በፊት እንደዚ አይነት ፐርሰናሊቲ ቢኖራት ኦፍኮርስ ማለት የለመርኩት ነው ምናምን እላለሁ። ገብቶሃል። እዚህ ጋር ያሰብኩት መንገድ አለ። ምንም አይነት የሚያነቅፈኝ ነገር አልፈልግም። እና በቃ ከፈለግሽ እኔ ለምን እኔ እሷ ጋር ሌላ ነገር እንዳለ ታስቢያለሽ እንዴ? እኔ ጥያቄ ማለት እንደዛ ስታያግራ ስታጋቢያን ነው የመለስኩልሽ። ለምንድን ነው እንደዚህ የምትይ ምናምን አላት። ከዛ በቃ አልፈልጋትም ነው። ኦኬ ችግር የለውም መብትሽ ነው መቀየር ምናምን አላት። ኦኬ ብላ አሁን በቃ ተዘጋግተን ያለ ነው ማለት ትኬት ሊቆርጥልኝ ምናምን ነበር እና አለመጨነቅ አልቻልኩኝም። ማለት አላቅም ብቻ ይሄን ለማለት ፈልጌ ነው። የጭንቀቴ ምክንያት ይሄ ነው ለማለት ነው። እና በቃ እንቅልፍ አይወስደኝም። ለምንድን ነው ይሄ ፈተና አትሊስት ኢትዮጵያ ደርሼ በመጣ ማለት ከዚህ ቤት በወጣ እኮ ሌላ ቤት እንትን ማለት እችላለሁ። ግን ደግሞ እውነቱን ለመናገር እሷም ጥሩ ነበረች። ለምን እንዴት ተቀየረች ባላቅም ሌላ ፊት ደግሞ ይደብራል። ማለት ሰው ቤት የለመርከው ቤት አለ ምናምን ገብቶሃል። እንደ አዲስ ሌላ ሰው ላስብ ነው ምናምን የሌላ ፊት ለምንድን ነው የሚለው ሁሉ አሰልችቶኛል ማለት እና በጣም ነው አሁን እየተጨናነቅኩ ያለሁት። ላናግራት ምንድነው ችግርሽ ልበላት ምናምን እያልኩኝ በእርግጥ ሰውዬ ያውቃል፣ ግን ምንም ማድረግ አይችልም፣ ሊያግዘኝ አይችልም። ምክንያቱም ያው እሱ አሰሪ ናት፣ ጀስት ሴት ናት እንዳልኩ። እኔም ፕሮቴክት ለማድረግ ቢሞክር ጥሩ ልጅ ናት ቢላት ሌላ ነገር አለ ሆይ ብላ ነው አፉን የምታዘጋው። የጭንቀቴ ምክንያት ይሄ ነው ለማለት ነው። አመሰግናለሁ። ሲሚዮት አድርጊና አዳምጪኝ። የሚጠቅም ነገር ልንገርሽ። አሁን በመሰረቱ ሁሉ ነገር እንደነበረ አይቀጥልም። ሁላችሁም ሊገባችሁ ይገባል። ይሄ የትኛውም ነገር እንደነበረ አይቀጥል። ምንም ነገር ቋሚ አይደለም ከአንድ ፈጣሪ ውጭ። ሌላ ሰው ሄጄ ሌላ ቦታ ላይ ለምንድነው ምናምን ስላልሽ ማለት ነው። ከመጨረሻው ፖይንት ልንገርሽ። የምትኖሪበት ቤት ተከራይተሽ ስትኖሪ እንደ ራስሽ አይደለም እኮ አይደለም የምታየው። ኤኒታይም እኮ ለቀሽ ትሄጃለሽ እኮ ያንቺ አይደለም። ለምትከፊበት ነው የምትኖሪው። እዚህ መሆን ስራ ነው። ስራን ያመጣሽ
የትም ቦታ ነገር ልትሄጂ ትችላለሽ። ከሆነ ነገር ጋር ስታክ አርጋችሁ እዛው ጥብቅ አትበሉ። ሁሉም ነገር ይቀየራል። ሁሉም ነገር እንደነበር አይቀጥልም። ሰዎች ይለወጣሉ። በህይወቴ ውስጥ ከአንድ ከፈጣሪ ውጭ የምጣበቅበት ምንም ነገር የለም። ከሰው ጋር ተላመድኩ፣ ያ ሰው እንደሚቀየር አውቃለሁ። አለቅ ዛሬ ፍቅር ኖረን ነገ ባናቴ ሊተክልም ይችላል። የሚጠበቅ ነገር ነው። ያ ኤክስፔክት የሚደረግ ነገር ስለሆነ ብዙ አያሳስበኝም። ገብቶሻል? እንኳን የምትኖር ይበቀር ቀርቶ እዚህ ምድር ላይ በማንኛውም ሰዓት ጥለሽ ልትሄጂ ትችላለሽ። ልታልፊ ትችላለሽ። ጠዋት ታይተው ልትበይ ትችላለሽ። ጠዋት ታይተው ቅድም አይቻቸው ትናንት አብሮኝ በልቶ ትናንት እንደዚህ ሲያደርግ ደህና ሆኖ በእግሩ ሄዶ ምናምን የምትሏቸው ሰዎች የሞቱ የሉ እንዲህ ምን ሆኖ ነው ምናምን ያላቸዋቸው። ግን እኮ እኖራለሁ ብሎ ያስቡ የነበሩ ሰዎች ናቸው እነዛ ሰዎች። አንቺ ከዛ ቤት ስለመውጣት ነው የምታስቢው፣ ግን ምድር ላይም የመኖሪያ ቀንሽ ስንት እንደቀረሽ አታውቂ። ስለዚህ መኖር ያለብሽ የአሁኑን ነው። ሚዩት አርጊሽ። ሁለተኛው ነገር ሴትዮዋ የተቀየረችብሽ አንቺ መጥፎ ሆነሽ አይደለም። ከባሏ ጋር አለመግባባት አለ። ይህ ግልጽ ነው፣ ነጋሪም አያስፈልገው። ከባሏ ጋር ችግር አለ፣ ያልተግባቡበት ጉዳይ አለ። ስለዚህ አንቺን ስታይ ሲዘጋ ፀጉርሽን ምናምን ስታይ ምናምን ቁንጅናሽ ምናምን ይታያታል። እሱን ታይዋለች። ስለዚህ ትጠረጥራለች ማለት ነው። ምንም እኮ አልተፈጠረም፣ ግን ሰይጣን ይመጣና በጆሮዋ ያት እንዴት እንደምታምር አንቺ ስቴጅ እኮ ይኔ ሞዳ ሞዶ ይሆናል። አሁን ደግሞ በእሷ ልትስበው ትችላለች። እሱ በእሷ ሊሳብ ይችላል። ለምሳሌ ባሏ አታምሪኝ ብሏት ከነበረ ቱሪስት ለአንቺ ስታይ ጭንቅላቷ ውስጥ ጂኒው መጥቶ ያወራል። ይሻት ድንገት እኮ እሷን ደግሞ ቆንጆ ነሽ ይላት ይሆናል። ሰውየው እኮ ምንም አላረገም፣ አንቺም ምንም አላረግሽም። የተቀየረችብሽ ምንም ተፈጥሮ አለም። ርስት የላችሁ ከአንቺ ጋር ምን ሌላ ታሪክ ስራን ያገናኛችሁ ስራሽን ነው መሰል ስትቃለጃት እናትሽ ወይም የእናትሽ ልጅ ምናምን መስላሽ ነበር አንቺ። እነዛ እናታስቢ፣ ሰው ይቀየራል። እሺ፣ ስለዚህ መቀየሯ ሰርፕራይዝ አያርግሽ። ሰው አሁን እርምጃሽን ፍሬን ትይዣለሽ። እንቀላለድ ነበር በሚል አጓጉል አይነት ሰፋጣዎችን ታቆሚያለሽ ነው። ቅናት በጣም አደገኛ ነገር ነው። በጣም አደገኛ ነገር። ሰው ሰውን ተነስቶ የሚገለው በቅናት። በተለይ የምትሰሩበት ቦታ ከሰውየው ጋር እንደዚህ አይነት ነገር ሊኖራቸው ይችላል የሚል አይነት እሳቤ የምትኖሩበት ቤት ውስጥ ሴቷ ጋር ከተፈጠረ ሴት ልጅ አትቅና ጓድ። ሴት ወንድ ይሻላል። ወንድ በወንድ ቢቀና አንዱ አይቀናም። ብዙ ጊዜ ወንድ ለወንድ ብዙ ያን ያህል ተፈጥሯችንም አይደለም። ሴት ልጅ በሴት በምንም መልኩ ከቀናች ለነፍሷ ራሱ አትመለስም። የእውነቴ ነው የምነግርሽ። በጣም አስፈሪው ነገር የሴቶች እርስ በርስ መቀናናት። ጓደኛ ማቾች ሊሆኑ ይችላሉ፣ ስራም ላይ ይሆናል። አንዷ ሴት ሌላኛዋ ሴት የመቅናት እንትን ካለ በነፍሷ ራሱ ልትሄድ ትችላለች፣ አትምራት። ስለዚህ በጣም ተጠንቀቂ። ዘላለም የምትኖሪበት ቤት አይደለም። ስለዚህ ፀጉርሽን ሸፍኝ ካለችሽ አለቃሽ ነች። ስለተቃለልሻት ሰፋጣውን ታቆሚና ኦኬ፣ ስራሽ ነዋ። ባሪያ እኮ ስለሆንሽ አይደለም ያን የምታደርጊው። ጀስት ስራ ላይ ነሽ አይደል? ስራ ላይ ከሆንኩ ለምሳሌ ዩኒፎርም ልበስ ከተባልኩ ወይ እንደዚህ አድርጋ፣ እሺ አለቃዬ ካዘዘኝ የራሴን ድርጅት እስክከፍት ድረስ ማለት ነው። ስለዚህ አንቺ ፀጉርሽን ሸፍኛ ያለችሽ አይደለ? በቃ ችግር ያለ ከሰውዬው ጋር እና እሷ ማለት ነው። በጣም ሲሪየስ ትሆኛለሽ። አሁን አላግባብ ከእሱ ጋርም ሰፋጣም ካለ አታቆሚያለሽ። ፍሬን ትይዣለሽ ማለት በአጠቃላይ ስራሽን ብቻ ትሰሪያለሽ። ከዛ ቤት ቀስ ብለሽ ሺፍት ስለማድረግ ወደ ተሻለ ስራ ስለመሸጋገር አስቢ። እንደውም እኮ አንዳንዴ ነግሬያችኋለሁ፣ ክፉ አከራይ ቤት ያስገዛ ብያችኋለሁ። አሁን ልትለወጪ ነው ማለት ነው። በነገራችን ላይ አሁን አንቺ እሷ የምትቃለድሽ በቃ ፍቅር የምትሰጥሽ የምትንከባከብሽ ምናምን ቢሆን እሷ ቤት እኮ ነው የምትሆኙ። 10 ዓመት በሙሉ የእሷ አገልጋይ ሆነሽ ቁጭ። ፍሬንድ ናቿ፣ አትቆረቁርሽም። መቆርቆር ከጀመረች ግን ፈጣሪሽ የሆነ የምትለወጭበትን ነገር እያዘጋጀልሽ ነው ማለት ነው። ምክንያቱም ሰው ሲቆረቆሮ ነው የሚነሳው ከተቀመጠበት። እስከ ዛሬ ኮንፈርተብል ሆነሽ ቤቱ ይመቻል፣ ሰዎቹ ይመቻሉ ብለሽ ለውጡን ረስተሽው ከነበረ አሁን
ለካ የራሴም ድርጅት ከፍቼ ራሴንም ሱቅ ከፍቼ ምናምን እንደምን ራሴ ማዳም አልሆነም። የታባት ምን እንደዚህ ያጨቃጨቀ እንድትይ ሊሆን ይችላል እየሆነ ያለው ይሄ እያንዳንዱ የምትመጣው ቁንጥጫና መወጋት በጣም ኢምፖርታንት ነው። ስለዚህ አሁን ማሰብ ጀመሪ። ቁጭ ብለሽ ገንዘብሽን ሴቭ አድርገሽ ከነበረ ሀገር ቤት ሄጄ ስመጣ እንዲህ ላድርግ ቦታ ሊቀይር ምናምን ሳይሆን ይሄ ስር ነቀል ለውጥ ስለማምጣት አስቢ። እስከ መቼ ማገልገል ውስጥ እንቺ ደግሞ ከፍ ማለት አለብሽ። ስለዚህ በዚህ መንገድ አስኪጁ መጨነቅ የለብሽም እሺ። ሁለተኛ ነገር ደግሞ እሷ እንደዚህ ያለች ምናምን የሚያጨቃጭቅ ነገር ከተፈጠረ እሺ ሶሪ እኔ እንደዚህ በቃ ብለሽ እዛ ጋር ፍሪ የሚያዝ ነው እንጂ እኔ ለማለት የፈለግኩት እንዲህ ነው ምናምን ካልሽ እንዳልኩሽ ቅናት አደገኛ ነው። ሴትዮዋ የሆነ ነገር ብታደርግሽ ነገ ጸጸት ነው የሚሆነው። ለሚያልፍ ነገር ብለሽ ለመዋጋት ትከፍያለሽ። እሺ እንዳልሽ ብለሽ አንገትሽን ደፍተሽ ቀን እስኪያልፍ ሹልክ ብለሽ እስክትውጪ ድረስ በጥበብ መኖር ነው። ተግባባን? እሺ አሌክስ አመሰግናለሁኝ። እንግዲህ እግዚአብሔር ያውቃል። እንዳልኩ ያው ትንሽ የተጨነቅኩትኝ ይሄ መንገዱ ነገር ስለጀመርኩኝ 6 ዓመት ስቀመጥ እንዳልኩ ኢቨን እንኳን የሆነ ነገር ስሰታት እንዳደግሞ እሺ ትለኛለች ማለት ጉዳዩን እዛ ጋር ጥሩ ልጅ ነሽ አውቃለሁ፣ ይህን በዚህ መንገድ አስተካክሉ የምትለይ ሴት ናት እንጂ በቃ እዚህ ጋር የሆነ ሚስቴክ ስታይ 6 ዓመቱን ሙሉ ጥሩ ልጅ አይደለችም አይነት ጨዋታ አትጫዋትም። እና የአሁኑ ትንሽ እዛ አንደኛ ቤተሰብ ልመጣለው ብያለው ሰው ያልጠበቅኩ ነገር ሲፈጠር ነው ትንሽ የመጨናነቁ። እንደገና ደግሞ ማታ እንዳልኩ ከነስልሽ አለው እኔን አጨቅጭቀኝ አይነት ነገር ብሎ ከሱ ጋር ሲጣሉ ላይክ ትንሽ እኔ ተረበሽኩ። ፕሮግራሚም ስላልሆነ ማለት ነው። አሁን ወረቀት በግሌ ማሰራት ያው በእነሱ ነው ያለሁት ምናምን ነበረ እና ኒዌስ እንግዲህ እግዚአብሔር መልካም ነው። አመሰግናለሁ ለምክርክ። እግዚአብሔር ያለ የእናትሽ ልጅም ይቀየራል። እሺ ማንም ይቀየራል። እሺ እሺ አመሰግናለሁ። ሰዎች ሲቀየሩባችሁ ስብር የምትሉት ለምን መሰላችሁ? በቃ በእነሱ ላይ ጥገኛ ከሆናችሁ ሲቀየሩ ትሰበራላችሁ። የሰው ልጅ ይቀየራል ጓድ። የማይቀየረው አንድ ፈጣሪ ብቻ ነው። ቀን ቀንን ሲገፋ ሰው ሁሉ ይለወጣል። ስሜቱ ይቀያየራል። ሁኔታ ይለዋወጣል። ለምን ቤተሰባችሁ አይሆንም? አያስገርምማ። ሄሎ ምን እንታሰስ? ጥያቄ አለኝ። እሺ ጠይቄ። ሪስፔክትን በደንብ እፈልገዋለሁ እና እንዴት ነው እዚህ ላይ የሚከደሰት ፈልጌ ነው። ምን እፈልጋለሁ? ክብርን፣ ከሰዎች ክብርን እፈልጋለሁ እና ከሰዎች ክብር። አዎ አሁን ለምሳሌ የማልከበርበት ቦታ ካለውኝ ቶሎ ብዬ እወጣለሁ። እንትን ትዕግስት ምናምን አላረግም እና ሰዎች ደግሞ ትዕግስት ለሆነ ነገር ለመቀጠል ትዕግስት ያስፈልጋል ምናምን ይላሉ እና እዚህ ላይ እንትን ስሰጥ ፈልጌ ነው። እኔ ደግሞ ቶሎ ብዬ እነቅላለሁ። እድሜሽ ምን ያህል ነው? እድሜ 21። ስለዚህ ሰዎች እንዲያከብሩ ይፈልጋሉ አለ ሲጠቀልል። አዎ ሰዎችም ወንድም ይሁን ሴቶች በህይወት ላይ የሚመጡ ሰዎችን የሆነ ለእኔ ክብር የማይሰጠኝ ነገር ከሆነ የሆነ ድርጊታቸው እነሱ የሚያደርጉትን ነገር ለእኔ ዋጋ የማይሰጠኝ ከሆነ ቶሎ ብዬ አቋርጠዋለሁ ያ ግንኙነት ማለት ነው። ሴቶች አሁን ጓደኞች ሴቶችም ቢሆን ወንዶቹ ማለት ነው አሁን ፍቅረኛ ለመያዝ የሚሆን ምናምን ማለት ነው እና አሁን ፍቅረኛም መታገስ አለብሽ የሆነ የሆነ ክብር የማይሰጥሽ ከሆነ ትንሽ ይስተካከላል ምናምን የሚሉ ሰዎች ስላሉ ነው እኮ። ስለዚህ አሁን ምንድን ነው አሁን? እሺ የሆነውን ነግረሽናል፣ ግን የአንቺ ፍላጎት ነው ያልገባኝ እኮ። ምን ይሁን ነው አሁን? ማከብሩሽን ሰዎች ትታያቸዋለሽ። ጥሩ እኮ ማትከበሪበት ቦታ መገኘት የለብሽ። በመሰረቱ ክብር ከምንም በላይ ይበልጣል። ገብቶሻል?
ጾምሽን ብታድር ይሻላል። ክብርሽን ይዘሽ ጠግበሽ ክብርሽ ተዋርዶ ተረግጠሽ ምናምን ከመኖር ዋናው ፖይንት እሱ ነው። አንቺ ምንድን ነው አሁን ታዲያ የፈለግሽው? በቃ መታገስ አለብኝ ወይ የሆነ ነገር ለማግኘት? አሁን ለምሳሌ እነሱም ቢሳሳቱም አይ ችግር የለውም ብዬ ማለፍን የሆነ አለ አይደል ትንሽ ግጭት ምናምን ከተፈጠረ። ሲንግል ነሽ ወይስ ፍቅረኛ አለሽ? አሁን ሲንግል ነኝ፣ ግን በፊት አሁን የሚደውልልኝ ምናምን ወንዶች ካሉ ትንሽ ነገር ካየሁባቸው እንትንላቸዋለሁ፣ ተዋቸዋለሁ። ትንሽ ነገር ምን ማያከብሩሽ ከሆነ አዎ የሆነ ንቀት ምናምን ካየሁባቸው ከአነጋገር ጭምር ማለት ነው። የሆነ አለ አይደል አነጋገሩ ራሱ እኮ ይኸውልሽ፣ አሁን ለምሳሌ ዲስሪስፔክት መደረግ በጣም ጥልቅ ከሆነ እንትናቲም ግን አለመግባባት እና አለመከባበርን ለየዋ። አሁን አለመግባባት ማለት አለመግባባት ይኖራል ከማንኛውም ሰው ጋር። እያንዳንዷን አለመግባባት አንቺ ወደ መለያያነት መንገድ የምትወስጂ ከሆነ ትክክል አለ። ግን ሰውን የምትተዩበት ምክንያት አለው። አሁን በጣም የማያከብርሽ ከሆነ ለአንቺ ምንም ቦታ ከሌለው የአንቺ ዋጋ ካልገባው ይሄ ሊቀየር አይችልም። አሁን ለምሳሌ ስልክ ካልደውለልኝ አንድ ሰው ያ ሰው እኔ ላይ ሪስፔክት የለውም ማለት ነው ላለው። ስልክ ካልደውለልሽ እየደወለ እያለ በመሀል ላይ ካቋረጠው ማለት ነው። አልተመቸው ከሆነስ እንደው እሱ ነው እንጂ አሁን አለመደወል እየደወለልሽ አይደለም ማለት በቃ ኢንተር ፍላጎት የሌለው ከሆነ አይተሽ በቃ ፍላጎት የለውም። ምን ታደርጊዋለሽ አንቺ? ተውሹም አልተውሹም እኮ ሰውዬው ኦልሬዲ ትቶሻል። ገብቶሻል? ግን አንቺ ጥያቄ ምንድን ነው? አሁን የማያከብሩኝን ሰዎች እተዋቸዋለሁ። ጥሩ ነው። እኔ የማደርገው እሱ ነው። የእኔ እናት ዲስሪስፔክት ከተደረግሽ በቃ አለቅ። ምሰራልሽ የምትከበሪበት ቦታ ነው መገኘት ያለብሽ። ከዛ ውጭ ግን መታገስ አለብኝ ወይ? የማያከብሩሽን ሰዎች ምኑን ትታገሸዋለሽ? ኦልሬዲ እኮ አላከበሩሽም። አሁን የምትታገሹ እኮ የሆነ ሰው እንደው እለወጣለሁ እስተካከላለሁ ምናምን እያለ እንደው ፑሽ የሚያደርግሽ ከሆነ ነው የምትታገሽው። ኦልሬዲ ማያከብርሽ ሰው እኮ ምንም ስለ አንቺ ኢንትረስት የለውም፣ ፍቅርም የለውም። ፍቅር ምንድን ነው? ክብር በሌለበት ፍቅር የለም። ስለዚህ ጥሩ ነው። እሺ፣ አመሰግናለሁ ስላስገባኝ። እሺ፣ መልካም ቀን። እሺ፣ አንዳንዶቹ አረ ትዕግስት እናድርግ ጎበዝ። አሁን ለእሱ አለሟ ይሄ ነው በቃ። አሁን አንዳንዶቻችሁ ምናልባት ይሄ በጣም ኤሌመንተሪ የሆነ ጥያቄ ምናምን ሊመስላችሁ ይችላል። ለእሷ ደግሞ እንደ እድሜዋ ልክ 20 ዓመቷ ነው በቃ። በእሷ እድሜ ይሄ ትልቁ ኢሹ ነው። እሱ ማጣጣል አንችልም ማለት ነው። እንደ እድሜዋ እንዳለችበት ሁኔታ ዝቅ ብለን ምን ማድረግ አለብን? ማውራት አለብን። እሺ እንቀጥል። አስቸጋሪ ነው አንዳንድ ብዙ በቋንቋ እንግባባም፣ ግን ደወለችልኝና ሄድኩኝ። መጀመሪያ እንደተገጨች ሆስፒታል ሄዳ ከ4 ሰዓት ከምሽቱ 4 ሰዓት አካባቢ ትነቃለች ማለት ነው። ሆስፒታል አምቡላንስ ነው መሰለኝ ይዟት ሄደው። ከዛ አሰሪዋ እንደተደወለ አሰሪዋ ሄደች። ስትነቃ ስልኳን ስታነሳ የት ነው ያለሁት ብላ አሰሪዋ ሄደች። ሆስፒታል ነው ስትላ ማን በጣም ተጎድታለች። ከዛ ሄደችና አሰሪዋ አፍሳ መጣቻት። ወደ ሌላ ሆስፒታል ይዛት ሄደች። ከገባችበት ሆስፒታል አምቡላንስ አንስቶ ካስገባባት ሆስፒታል አንስታ ሌላ ሆስፒታል ወሰደቻት ማለት ነው። ከዛ በአራተኛው ቀን ምናምን እኔ ሄድኩኝ እና እዚህ ጎረቤት ስለሆነች ማለት ነው በምችለው አቅም ሴትዮዋን ለመጠየቅ ሞከርኩ። በመጀመሪያ ለምን መንግስት አንስቶ ካስገባባት ሆስፒታል ለምን አወጣሻት አልኳት። በሁለተኛ ደረጃ ደግሞ እየገጫት ሰውዬ ለምን እንዲያዝ አልፈለገችም። ምንም ነገር
የሆነ ችግር የለም ትላለች። ከዛ አሁን 6 ቀን ሆነት ማለት ነው። አሁን ሀገርሽ አሳፍርሻለሁ አትንቀሳቀስም። እስቲል ሀፋዛ መጠቀም ጀምራለች። እግሯ በጣም ተጎድታለች። ራሷ ቅንጭላቷ ውስጥ ሳያት ውስጥ ፀጉሯ ውስጥ ምናምን ታሽገሻል ምናምን አልቻ ግን አልተላጨም። የሆነ ነገር እንትን ብለውላት ደማ እንዳለ ነው ማለት ነው። ምንድነው ማድረግ ያለብኝ? ብዙ ልጅቷ ጋር ብዙ በቋንቋ አልተግባባንም፣ ግን ቢሆንም በምን ልርዳት? ምን ላርግ? እንዴት ገና ደግሞ የገጫ ሰው መያዝ አይችልም ወይ? እንዴት ነው ማድረግ የምችለው? ያው ላለት ሆነ ብዬ ልረዳት አስቤ ነበር። መቼ ነው ይሄ? አሁን ኦልሬዲ 6 ቀን ሆነ፣ ግን ሴትዮዋ አልፈለገችም፣ ምንም አልፈለገችም። ለምን እንደው አላውቅም። ልጅቱ በገዛ ጊዜዋ ረፍት ወጣ ነው በእርግጥ የተገጨችው። ግን የኔ ጥያቄ ለምን ከሆስፒታል አስወጣሸን ነው? ሴትዮዋ ጋር ያጣላል ማለት ነው። እሺ የት ሆስፒታል ነው ያለችው? ነው ከሆስፒታል አመጣቻትና እራሱ ሌላ ሆስፒታል ይዛት ሄደ ወዲያው። ብቻ እሷ በጣም ነፍሷን አታውቅም ስለነበረ ከተወሰነ ሰዓት በኋላ ስታክ የት ነው ያለሁት ብላ አጠገቧ ያሉ ሰዎች ነው ስልኳን ሲጠራ መዳማ ስደውል ትሰጣታለች ለሆስፒታል። ብቻ የሆስፒታሉን ስም ይነግሯትና ትመጣለች መዳም ከነፍታ ሙሉ ፋሚሊዋ ሂደው ከዛ ቆየች አለች። እኔ እንደዛ ነው ያው ብዙ አሁን ነው በደንብ መናገር የጀመረ። በሰዓቱ ብዙ አታወራም። ተሯሩጣ ወደዛ ብለው ልጆቿም እሷም ብለው ከዛ ሌላ ሆስፒታል ይዘውኝ ሄዱ አለች እኮ። አሁን ይኸውልሽ አንደኛ አንድ ሰው ሆስፒታል ገብቶ አለምንም ሪዝን ዶክተሮቹ ካልፈቀዱ እዛ ጋር የተፈጠረው ነገር ወደ ሌላ ሆስፒታል የሚያስኬድ ነገር ካልተባለ መውጣት አይችልም። አንድ ሰው ራሱ ሉጣ ብታይ አስወጡሽ አዳምጪ። ራስሽ ተጎጂዋ ሉጣ ብትይ አያስወጡሽም፣ ያስጠይቃቸዋል። ገብቶሻል? እዚ ሆስፒታል ነው የገባቸው ተጎድታ እንኳን አይ ሌላ ቦታ ሊሄድ ወይ ወደ ቤት ሊሄድ ብትል እንኳን አይለቋት። ምክንያቱም ዝም ብሎ አይደለም የሆስፒታል ነገር ፕሮቶኮል አለው። ገብቶሻል? እና ዝም ብለሽ ገብተሽ እንደዚህ አይነት አደጋ ደርሶ ግን ምናልባት እንግዲህ ወደ ሌላ ሆስፒታል ሪፈር ጽፈውላት ከሆነ ወይም እዛ መሄድ አለባት ተብሎ ከሆነ ነው ወደዛ የሚወስዷት። አሁንም እዛ ሆስፒታል ከወሰዷት እና ሕክምና ላይ ካለች ሕክምና መከታተል ነው። ወደ ሀገር ቤት ማሳፈር አይችሉም። እንደዚህ ሆና እውነት እንደዛ ሊያረጉት ሆነ ቀጥታ ፖሊስ ጋር መደወል ነው እኮ ቀላል። ለሳራ ቤት ገብቼ ኤምባሲ ደውላል። ኤምባሲ ደወልና እንመጣለን ሎኬሽን ላኪ ብለው ከዛ አይንትን አይሉ መልሼ ስደውል አያነሱ ማለት ነው። ደወልኩ ኤምባሲ ደውይ ብላ ሳራ ቁጥር ሰጠችኝ ማለት ነው። ሳራ ቤት ገብቼ ወዲያው የዛኑ ጊዜ ማለት ነው። ከዛ ለኤምባሲ አሳወቅኩኝ። የተገጨችበትን ቦታ ምናምን ተናገርኩኝ። ግን ማንም ሰው እኔም መስራ ላይ ነኝ፣ ግን የሚረዳን አጣን። ምን ላድርገው ደግሞ እኔ በጣም አሳዘነች ልጅቱ። ቶቶ ለየልኩ ተረጋጊ። አሁን እኮ ይኸውልሽ ከነገርሻቸው መቼ ነው የነገርሻቸው? ዛሬ ማናው በተገጨች ከሐኪም ቤት በመጣ በሁለት ቀኗ ኦልሬዲ ዛሬ 6 ቀን ሆናት ማለት ነው። በሁለተኛው ቀኗ ነገርኳት። 3 ቀን ቆየች ማለት ነው እኮ። አሁን ይኸውልሽ ኤምባሲ ደውለሽ ኤምባሲ መልስ ካልሰጡሽ ወይ ምናልባት እንግዲህ አሰራር ይኖራቸዋል። ግን ይሄ አሁን ያልሽው ሌንሸኛት ነው ምናምን ማለት አይችሉም። አንቺ ፖሊስ ጋር ልትረጃት የምትሽው ጉዳዩን ሪፖርት በማድረግ ከዛ ፖሊስ ራሱ ሄድና ራሷ ተጎጂዋን ይጠይቃታል ምን እንደተፈጠረ። ገብቶሻል? ቀላል ነው። እዛው ራሱ ሆስፒታል ውስጥ እኮ ፖሊሶች አሉ። በነገራችን አሌክስ አሁን ያልተመቸኝ ነገር ማለት ነው እኔም እንደፈለግኩኝ ወጥቼ ስቲል እሷን ለመጠየቅ ሰር የተወሰነ ደቂቃ ነው። እኔም ስራ ላይ ስለሆንኩኝ ነው አልቻልኩም ልረዳት በደንብ። ሴትዮዋ ደግሞ አገር ጊቢና ታክመሽ ትመጫለሽ ነገር አመጣኝ። አዳምጪኝ ሽና ስትሄጂ አሁን አንቺ አይምሮ ውስጥ ያለውን ነገር ነው እያነበብሽ ስላየዋት በጣም ስለተወደ እኔ ራሱ ትክክል አይደለም። ተረጋጊያ ተረጋጊ። ብዙ ቸኮል እኮ አይደለም። ተረጋጊ። በምን ልረዳ ትችላለሁ ነው አልሽ? በእንደዚህ በደውለሽ ምናምን ሳይሆን እዛ ሆስፒታል ውስጥ ፖሊሶች አሉ ራሳቸው አለ። ጠጋ ብለሽ እንዲህ ጉድ አሁን ለእኔ ነገርሽኝም ብትነግሪያቸው በጣም ቀላል ነው። ገብተው እሷ ተጎጂዋን ራሱ ያናግሯታል። በጣም ቀላል ነው። ያን ያህል ችግሩ ይፈታል። አሁን አንቺ ተዋክበሻል። ተረጋጊ። ሆስፒታል ልጠይቂያት ስትሄጂ ቤት መታለች እኮ። የት ሴትዮዋ እኮ ነው ቤት ስለመጣች እኮ ነው። አሁን ትልቁ ችግር ቤት አምጥታታለች ሴትዮዋ። ሆስፒታል ነች አለች ነው ከነበረችበት ሆስፒታል አመጣችትና ሌላ ሆስፒታል ወሰደቻት። ከሌላ ሆስፒታል ደግሞ አንድ ቀን ትምራት አምጥታ ቤት አደረገቻትና አሁን $20,000 ሰጥሻለሁ ሂጂና ሀገር ታከሚ የሚባል ነገር አመጣች። ልጅቱ መንቀሳቀስ አትችልም። እንዴት ነው ሀገር የምገባው? እሷ ደግሞ ለመቼ ትኬድ ልቁረጥልሽ ትላታለች። ጭንቅንቅ አደረገቻት እሷን ራሱ ማለት ነው። ስለዚህ እሷ ልጅቷ ነች። አሁን መቆልፎ ያለው ልጅቷ ጋር
ከልጅቷ ጋር ታወሪያለሽ? አሁን እየሄድኩ አያታለሁኝ ለተወሰነ ለአንድ ሰዓት ቀድር። በቃ ትደውል እሷ በራሷ ስልክ ገብቶሻል። ሌበር መደወል ትችላለች፣ ፖሊስ ጋር መደወል ትችላለች። እንዳትሄድ ወደ ሀገሯ እሺ አልኳት። እኔማ እንዳትሄጂ አልኳት። የሚለው እሷ ነች አሁን መደወል የምትችለው ራሷ ተጎጂው። አንቺ ብትደውይ ማነሽ ትባያለሽ። አንቺ ራሱ ትደውል ራሷ በስልክ 999 ቀላል ነው። ደውላ ይሄ የተከሰተውን አደጋ ደርሶብኝ ነበር እንዲህ እያሉኝ ነው። በጣም ሲምፕል ነው። የእውነት ነው የምልሽ። እሺ ኮሜንቶች ያደረገው የምር ተጨናንቄ ነው። ቆሳስላ ምናምን ስላየኋት ማታ ይቻጧት እንደዛ ሁና ስላየኋት የምር አሚሮ ወደ ፈጣሪ ራሱ ፈጣሪ ለማመስገን ስለተጨናነኩኝ ነው እንደዚህ ተወዛገብኩት። እሺ በጣም ነው የተወዛገብኩት። 999 ትደውል። እሺ በቃ ቤቷ ያናገራት ይህንን ጉዳይ ራሱ የምር የሚያናገራት ሰው አለ ቁጭ ብሎ። እሺ አመሰግናለሁ። ጋይስ ኤምባሲ ምናምን ስደውሉ እኔ አላውቅም፣ ግን እዚህ ሀገር እንዲህ አይነት ነገር ሲፈጠር ፖሊስ ጋር ደውሉ። እሺ ጋይስ ልንገራችሁ፣ ፖሊስ ጋር ደውሉ። ኢዚ ከዛ ምን እንደሚደረግ ራሳቸው ይነግሯቸው። አዋከበው ሊሸኟትም ሊሆን ይችላል። ሆስፒታል እንዴት ቤት ብላ ነው አስወጣቻት። አደጋ እኮ በእናታችሁ አደጋ አይደርስባችሁ። እኔ ስለማውቀው ያው ልትቆጣጠሩት አትችሉም። አደጋ ሰው ሲደርስበት ይሰማል ማለት እምቢ ማለት እንዴት ነው? እንትን የሚለምደው እምቢ ማለት አልችልም። እሺ ነው ምን ሁሉም ነገር እንዴት እስቲ አብራሪልን። ምን ማለት አሁን ለምሳሌ አሁን የኔ መዳም ቤት ነው ያለሁት። መዳም ቤት ያለው የሆነ ነገር ሰርቼ ራሱ አልሰራሽም ስትል መልሼ እሺ በቃ ሰራለሁ ላለው እምቢ አይደለም። ያኔ ያለደን ሰርቼ ያለው ብዬ እሷ ፊት ለፊት ቆመ አላወራም። እሺ በቃ ብዬ ድጋሞ ነው የምሰራው። እኔ ደግሞ የሆነ ቤተሰብ የሚሆን ማለም የሆነ ነገር አድርጌ ካለ በቃ እሺ አደርጋለሁ፣ ችግር የለም። ቤተሰብ ምንም ሲጠይቁሽ ታደርጊያለሽ፣ ትልኪያለሽ። አሁን ይካለው በማን ገንዘብ ታስቀምጥ? ለእናትሽ ነው የምትልኪው ሁሉንም? ምን ያህል ጊዜ ነው እንዲህ ማድረግ የጀመርሽው? ቆየሽ? አይ በቃ ከልጅነት የጀምሮም ነው በቃ ማለት ለሰው መልስ አልሰጥም። አይ አይደለም ብር መላክ ነው የምልሽ። ብር መላክ ያው መጀመሪያ ጀምሬ ነው የምልከው ለእሷ ነው የምልከው ለእናቴ። እድሜሽ ምን ያህል ነው? ባለፈው ነገር ያለ እኮ ገብቼ ነበር ባለፈው። እኔ እንዴት አስታውሳለሁ? ይህ እናት እኔ የሁሉንም ሰው እዚህ ውስጥ አሁን ለመዝገብ መሰለኝ ከሁን በኋላ ጓድ መዝገብ ላይ 19 ብያለሁ። 19 ሚዩት አድርጊ። እሺ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን እንወጋሻለን። ትንሽ ለብለብ ሊያደርግሽ ይችላል። እሺ ቻል አድርጊ። ያው በላብም ምናምን ይወጣልሻል። ትንሽ ያቃጥል ጥሩ ነው። አንዳንድ መድኃኒት ማለት ነው። አንደኛ ማዳም ጋር ያልሽውን ችግር የለውም። ስራ ላይ ስለሆንሽ አልሰራሽም ስሪው እንደገና ካለች ኢትስ ኦኬ። በቃ ስራ ገበታ ላይ ነሻ፣ ገብቶሻል። ይሄ ከእንትን አይቆጠርም። እምቢ ልትያት ሽማ እምቢ ከፈለሽ ባናትሽ ተካባቢ ብትይ መልቀቂያ ትሰጥሻለች። ወደ መጣሽበት ምናምን ብላሽ የስራ መልቀቂያ ልትሰጥሽ ትችላለች። ስራ ላይ ነው። ስራ ላይ ከሆነ እዛ ጋር ለሚፈጠረው እንትን ፖዚቲቭ ምላሽ ብትሰጪ እሺ ብትይ ስራ ነው፣ ችግር የለው። ከዛ ውጭ ላለው ነገር ግን ቤተሰብ እንደዚህ አድርጊ፣ ገንዘብ ላኪ ለዚህ ሲሉሽ መላክ የለብሽም። የኔ እናት 19 ዓመትሽ አሁን ገንዘቡ አለ፣ ችግሩ ልቡ ነው። ልብ በ40 ዓመት አይደለም የሚባለው። አንቺ 19 ነሽ፣ ገንዘቡ አለሽ። እኔ 40ውን ልንገርሽ፣ የልቧን ነገር ማለት ነው። እዛ ስደርሽ የሚገባሽን ኖ ማለት አለብሽ። ሰው አስቀይሜ
ገና ለገና እምቢ የማትሉት አሁን ሰው ላለማስቀየም ነው። ሰው አስቀይሙ ጋይስ። በጣም ጥሩ ነገር በህይወታችሁ ውስጥ ሰው ማስቀየም ነው። ተሳድባችሁ ወይ መጥፎ ነገር አድርጋችሁ አይደለም። እምቢ በማለት አልሰጥም፣ አልሄድም፣ አልመጣም፣ በቀደዱላችሁ ወይ አልፈስም ማለት ሰውን ያስቀይማል። ገና ለገና ሰው ይቀየመኛል፣ ምን ይለኛል፣ እምቢ ብል ብቻዬን እቀራለሁ። ብቻሽን ቅሪ። እምቢ ማለት ስትጀምሩ አሁን እያንዳንዱ የተጣበቁባችሁ ነገሮች በሙሉ ሲራገፉ ታያላችሁ። አስመሳይ ሰው በሙሉ ከዙሪያችሁ ብትን ብሎ ሲጠፋ ታያላችሁ። እንዳል የተጣበቁባችሁ ወደዋችሁ ሳይሆኑ በየዋህነታችሁ እሺ ስለምትሉ ነው። ያ ደግሞ ምንም እናንተን ብለው አይደለም ያሉት። እምቢ ማለት ስትጀምሩ ሁሉም ይረቃችኋል። ሊጠቀሙባችሁ ነው የሚፈልጉት። ሁሉ ከእናንተ ጥቅም ነው የሚፈልጉት። ግልጋሎት ብቻ፣ መሸጋገር ብቻ። ገንዘብሽን በራስሽ ስም አስቀምጭ። እናትሽን መርዳት የምትፈልጊ ከሆነ እርጃቸው። መርዳት ና አስቀምጡልኝ ብሎ መላክ ይለያያል። ገብቶሻል? ሰፖርት ታደርጊያለሽ፣ ግን የልፋትሽን ፍሬ፣ ህልምሽን፣ ነገ እቅድሽን እድሜ ልክ ማዳም ቤት አትኖሪም። በ19 ዓመትሽ አሁን ከነቃሽ፣ እኔ አሁን እያወራሁሽ ያለሁትን በ19 ዓመት ገብቶኝ ቢሆን የኔ እናት ለሀገር ራሱ የሚተርፍ ነገር መስራት ይችላል። እንኳን ለራሴ አይገባንም። ግን ያው ስንጃጃል ምናምን ምናምን ጊዜው ይሄዳል። በጊዜ ሂደት ይገባሻል። አይ ጊዜ ትያለሽ። አሁን አንቺ እንደዛ እንዳትይ። ገና ነሽ። አሁን ገና የመጀመሪያው ትራክ ላይ ነሽ። አልተተኮሰም። ገና ጀምሩ ተብሎ ሩጫው አልተተኮሰም። አሁን በዚህ ጊዜ ከባናንሽና ገንዘብ መያዝ ከጀመርሽ አንቺ 25 ዓመትሽ ላይ ስትደርሺ ሌላ ታሪክ በህይወትሽ ውስጥ ሌላ ሌቭል፣ ሌላ ከፍታ ላይ ነሽ። እምቢ ማድረግ ከጀመርሽ፣ አሁን ሴቭ ማድረግ ከጀመርሽ ገንዘቡ ብለሽ ማትበትኙ ከሆነ ለእናትሽ በእናትሽ የላክሽ አስቀምጡልኝ ማለቱን አቁሚና እንዲህ ላኪ እናስቀምጥልሽ ሲሆን ነው የለም ማለት ጀምር። ከዛ በራስሽ ስም አካውንት ከፍተሽ በራስሽ ስም ማስቀምጥ። አገር ቤት አካውንት የለኝ ምናምን የምትሉ ሰዎች አላችሁ። በዚህ አጋጣሚ ያላችሁበት ሀገር ላይ አካውንት ክፍቶ ህጋዊ ሆናችሁ ከሆነ የምትኖሩት ወረቀት ካላችሁ አንዴ ባንክ ወሰዱኝ ባንክ አካውንት ልክፈት እኮ በጣም እኮ ኢዚ እኮ እንደውም መክፈት ማትችሉ ነው የሚመስላችሁ። እኔ አንዳንዴ በጣም ግራ ስለሚገባኝ ማለት እዚህ ሀገር አይዲ ኖሯችሁ መንግስት የመኖሪያ ፈቃድ ከሰጣችሁ ሁሉንም እኮ ማህበራዊ ጉዱ ህይወት እኮ የማግኘት እኮ መብት አላችሁ። ባንክ አካውንት የመክፈት መብት ገብቷችኋል። ኢቨን ከባንክ የመበደር መብት አላችሁ። የተጠየቁትን መስፈርት ካሟላችሁ ከባንክ ተበድራችሁ ቢዝነስ መስራት ትችላላችሁ። ኢቨን እዚህ ሀገር ላይ እና አንዳንዶቻችሁ ባንክ አካውንት መክፈት የሚችለው ማን እንደሆነ እንደነገራችሁ ባልገ እናንተ ያልከፈታችሁ ማን ነው የሚከፍተው? መኖሪያ ፈቃድ ካላችሁ አካውንት ባንክ አካውንት ክፈቱልኝ የምትያሰሯችሁ ሰዎች አንዴ ባንክ ውሰዱኝና አካውንት ክፈቱልኝ፣ ከዛ ገንዘቤን በአካውንት ቁጥሬ ነው አስገቡልኝ። ከዛ ለአንቺም አይሰጡሽም። ዲፖዚት አድርገው ደረሰኝ እንዲሰጡሽ ማድረግ ትችላለሽ። አጠይቁን። ግን ብዙዎቻችሁ ለምን መብት የሌላችሁ ነው የሚመስላችሁ? ገብቶሻል? አንቺ የመኖሪያ ፈቃድ ካለሽ አይዲ ካለሽ እኔም ካለኝ እኔም አንቺም እኩል ነን። እኔ ባንክ አካውንት ከከፈትኩኝ አንቺ ለብሮ መክፈት ማትችል ምን ሌላ ሀገር ነው የምትኖሪ? ማውራው እዚህ ሀገር ለምን ሌላም ሀገር የምትኖሩት እንደዛ። ስለዚህ የለኝም እንኳን ብትሉ ይሄ ብዙ ጊዜ የምትሰጡት ምክንያት ስላለ ነው። አገር ቤት የለኝም አካውንት ና እዚህ አስቀምጫ ምን ችግር? እንደውም በድራም አስቀምጩ ቤት አባቱ ነገ እንደውም ከጨመረ ጥሩ ይሆናል ወደፊት ይዘሹ ስትሄጂ። ስለዚህ አስቢበት። ተግባባን? ኦኬ። ግን ማለት ነው አንዳንዴ ሴትዮዋዬ በቃ ስትቆጠኝ መልስ አልሰጥም፣ ዝም ስል እኔ ቀጥሽ ነው መልስ ማሰጭ ምናምን ትለኛለች። ምን ማድረግ አለብን? እኔ መጥፋም ስታወራ ጥሩ ነገር ስታወራ በቃ ዝም ምንም ምለው ዝም ስል እኔ ቀጥሽ ነው ትለኛለች እኮ። ይኸውልሽ አሁን ይሄ ያስተጋባል። ታሪክ የራሴን ድምፅ እየሰማሁት ነው። ይሄ አሁን ይኸውልሽ አሁን አንቺ ልትቆጣጠር የምትችይው አይደለም። ይሄ የሰው ልጅ ተፈጥሮ ነው። አሁን ልጆች ይችላል ያለን ራሱ እኮ ማለት ነው እንዲህ እኮ ነው ያደግነው አይደል? አሁን ቤተሰብ
አሁን ስንገረፍ አሁን በልጅ ስንገረፍ ሳለቅስ ጸጥ በል ቋጣት ምናምን ትባያለሽ። እንደዚህ በቃ እንደዚህ ነው የአንዳንድ ሰው። ትልቅ ሰው ምናምን ከሆነች ደግሞ ስታወሪ ደግሞ መልስ አትስጠኝ እና ምታኛ እንዳ ደብድበኝ መልስ አረ ለምንድን ነው ምናምን ካልሽ እንኳን ማለት ነው የሆነ እንትቀር መልስ አትስጠኝ። መልስ አትስጭ። ዝም ስትይ ደግሞ ንቀት ነው መልስ የማትሰጪው። ስታወሪ ደግሞ መልስ አትስጭ። ለምን ማተሽ አንደኛውን አትደበድብኝም? እሱ አይሻልም? ትባያለሽ። ሰው ይሄንን ልትቆጣጠር ይዋትሽ ገብቶሻል አይደል? በቃ ባህሪዋ ነው። ተቀበይው። አሁን አትጨነቂ ማለት ነው። አሁን መልስ ማሰጪኝ ንቀት ነው አለችሽ አይደለ? አሁን መልስ በሰጫት ደግሞ ምን ይፈጠራል መሰለሽ? ከሰጠሻት መልስ ላይ ደግሞ ትመዝና ጭራሽ ንቀት ለእኔ መልስ ጭራሽ ትሰጪኝ። ተደፋፈርና እና ለምን አንደኛሽን ቤቱን አትወርሺው? አሁን ልልቀቅልሽ? ሉጣ ይሻላል። አለቃው አንቺ ነሽ ትባያለሽ። ሰው አሁን አንቺ ልጅ ስለሆንሽ ነው ይሄ እየገረመሽ ያለው። ብዙ አትጨነቂ። የዛ ሰው ባህሪ ነው። ስለዚህ ንቀት ነው መልስ ማሰጪ ምናምን እሺ ይቅርታ ምናምን ብለሽ እለፊው። መልስ ስትሰጪ መከራ ነው፣ ሳትሰጪ መከራ ነው። የእንደዚህ አይነት ሰዎች ባህሪ ተፈጥሮ እንጂ አንቺ አጥፍተሽ አይደል። ሁለተኛ ነገር አትፍሪሽ። አንቺ አሁን ሰው ቤት ነው የምትሰሪው። ሰው እሷም አንቺ እንደምትሰሪው እሷም የምትሰራበት መስሪያ ቤት ይኖራል እኮ። እሷም ሰራተኛ አንቺም ሰራተኛ ነሽ። የተለየ ነገር የለም። እሷ ስለቀጠረችሽ ጊዜሽን ትሸጪላታለሽ፣ ገንዘብ ታገኛለሽ። ሌላ ምንም አይነት የሚያበላልጣችሁ ጉዳይ የለም። ነገ እኮ አንቺም ሰርተሽ እኮ ሰው ቀጥረሽ ልታሰሪ ትችያለሽ። ገንዘቧን ትከፍላለች። ለከፈለችው ገንዘብ አንቺ ደግሞ አገልግሎት ሰጫለሽ፣ ተመጣጣኝ የሆነ አገልግሎት እንጂ የባሪያነት ስሜት ምናምን እንዳይሰማሽ ነው። የሆነ ልትጫንሽ ምናምን ስትሞክር አለአግባብ ማለት ነው። አንዳንድ ሰው እግሩን አምጥቶ ላይ ሊጭንባችሁ ይሞክራል። ዝቅ ስትሉ እሺ ስትሉ ምናምን ይራገጥ ይሞክራል። አላስፈላጊ መራገጦችን ምን ታደርጊያለሽ? ሎ ማለት አለብሽ። ስራ ቦታ ላይ ነው ያለሽው፣ ስራሽን ማክበር አለብሽ። አዎ፣ ግን ይሄ መብትሽን ጥሰው ምናምን ይሄ የማይሆን እዚህ ጭንቅላትሽ ላይ ወተን በጭንቅላታችን ካልቆመ ምናምን የሚሉት አይነት ሀገር አይ እምቢ ማለት ጀምር። አሁን አንቺ እምቢ ስለማትይ የዋ ስለሆንሽ እንደፈለገች ልታረገች ልትሞክር ትችላለች። ገደብ አለው። ትእዛዝ ስታዘሽ እሺ ትያለሽ፣ ትሰሪያለሽ። ስራሽ ስለሆነ እንደፈለግኩ ላርግሽ፣ አንቺ ባሪያ ነሽ፣ እንደ ሰው አላይሽም አይነት አክት ምናምን ሲኖር ድንበር ሲጥስ ማለት ነው። አንድ ሰው ኖ እኔ ሰራተኛ፣ አንቺ አለቃ፣ ለምትሰጪኝ ገንዘብ ተመጣጣኝ አገልግሎት ሰጣን፣ ከዛ ውጪ ተገቢ አይደለም የማለት መብት ይኑርሽ። መብትም አለሽ ልልሽ ፈልጌ ነው። እሺ ተግባባ? ማዳም ይቅርታ። እሺ ተቀብያለሁ። ግን ይሄ ብር እዚህ ሀገር ማለት ነው እኔ አካውንት ለመጣሶጣለ ብዬ ስሞክር ምን አለው መታወቂያ በእነሱ እጅ ከሆነ የሆነ ነገር ስትጣል የሆነ ችግር ይፈጥር ይችላል። ስለዚህ በራስሽ ካላስወጣሽ አካውንት መክፈት አችም አለው። ምኑ ነው በራስሽ ማስወጣት ያለው? አይዲ እና አይዲው በራስሽ ስም እኮ ነው። በራሴ ስም ነው፣ ግን እነሱ እጅ ነው ያለው፣ በእኔ እጅ አይደለም። እሱ ችግር የለም። አካውንት ከፍቱልኝ ስትይ እኮ እነሱ እኮ አይደለም የሚከፍቱት፣ አንቺ ነሽ ሄደሽ ፈርመሽ የምትከፍችው። ኦኬ የሆነ ነገር ፈጠረስ? እሺ እኔ ከፍቼው በኋላ ይፈጠራል። ምን ይፈጠራል? ሰው ቤት አይታወቅም እኮ ምን በስምሽ እኮ ነው አካውንቱ የሚሆነው። አይዲውን በስምሽ ነው። ገብቶሻል? መቼም አይዘርፉሽ አካውንትሽን። ያለ አንቺ ማንቀሳቀስ አይቻል። ገብቶሻል? ምንም ማድረግ ማን ነው ግን እንደዚህ አይነት ሀሳብ ይሰጣችሁ? አንዳንድ ሰው በግምት ነው። አካውንት የምትከፍችው በራስሽ ስም ነው። ገብቶሻል? ምንም ማድረግ አይችሉም። እሺ አትፍሪ። እሺ እኔም እዚህ ነው እኮ የምኖረው። ብዙ አመት ነው የኖርኩት። እሺ እና ጥያቄ ካለሽ ጠይቅኝ። እኔ የማላውቀውን ነገር አልነግርሽም። እሺ ግን ፋሎ መልስልኝ ከይቅርታ ጋር
እሺ ይኸው ይቅርታ ግን ችግር አመሰግናለሁ። እሺ አመሰግናለሁ። እኔም የሆነ ችግር ቢፈጥሩብኝስ ምን አሁን ባንክ አካውንት ሲኖች ኤቲኤም ካለሽ ኤቲኤም ካርድሽ አንቺ ጋር ነው። በኤቲኤም ክሽ የምታወጪው አንቺ ነሽ። ኤቲኤምም አልፈልግም ካልሽ ደግሞ ኤቲኤሙን አታወጪም። ከዛ ባንክ አካውንት ይኖርሻል። አካውንትሽ ውስጥ ሄደው ያስገባሉ። አንቺ ስቴጅ ሄደሽ ገንዘብሽን ፈረመሽ ታወጫለሽ። በቃ አለቀ፣ ተጠናቋል። ለብሮ የምትፈሩት አንዳንዴ ንግፋ እንጂ እንወቅ፣ አዲስ ነገር እንማር። ፈርተን ተደብቀን ለምን እስከ መቼ አንችልም ብለን ለሌላው ሰው የተሻለ ለእናንተ የማይቻል የሚመስላችሁ ለምንድን ነው? ለሌላው የተሻለ ለእኔ የተሻለ ለአንቺ ይቻላል፣ ለእሱ ይቻላል። ምንድነው ችግሩ? ፍርሃት። ከፍርሃታችሁ ውጡ። ፍርሃታችሁ ስበሩት፣ ስበሩት። 1000 ዓመት አንኖርም። ፈርተንም ብንኖር እንኖራለን። ሟቾች ነን። ደፍረንም ብንኖር ወጥተን እንፋለን። ገብቷችኋል? ሞት እኮ አለ። ጥለነው እንሄዳለን። ሁሉ ነገር በማንኛውም ሰው እንዲህ ተሽቆጥቁጠን ምናምን ቀና እንበል። ቀና እያልሞከርነው ነገር ካለ እንሞክር አዲስ ነገር። ገብቷችኋል? ፍርሃታችሁን፣ አይናፋርነታችሁን፣ ሼሙን ምናምን ስበሩትና ደፋር ሁኑ። ቆፍጠን በሉ። አዲስ ነገር ወቁ። ለመራመድ ወደ ላይ ስህተት ትሰራላችሁ። ስህተት ስሩ፣ ውደቁ፣ እንደገና ተነሱ። እንደገና ስትነሱ ስህተቱ ትምህርት ይሆናችኋል። እንደገና ጠነክራላችሁ። እንደዛ ነው መሆን ያለበት። እሺ